ለምሳሌ እኔ ዛጋ 9 ላይ ስላሴን አያሳይም ነው የምልህ። ስላሴን አያሳይም እዛ ጋር ምን እንደሚያሳየው እዚህ ጋር አያሳይም። ስላሴን እስቲ ስላሴን አሳየኝ አንተ። አንተ ምን እንደሚያሳየው ባላስ እኔ ስላሴን የሚያሳየው አያሳይም ካልክ ምን እንደሚያሳየው ይኸውልህ በርኖ ፕሩፍ አላሲ አትስራ። ኖ ምን እንደሚያሳየው እኔ ስላሴን የሚያሳየው አያሳይም ማለት የታለ አምጣ። እሺ ስላሴን አሳየኝ። ሶስት አካላት አሳየኝ። ይሄን ያልኩህ እኮ እግዚአብሔር ማለት ሰው በመልካችን ምሳሌያችን እንፍጠር አለ አላልኩህ? አንድነቱን ተናገረ። ከዛ ደግሞ እንፍጠር ብሎ በመፍጠር ውስጥ የተሳተፉ አካላት እነማን ናቸው? በዚህ ጋር እስቲ እነሱን አልተናገረም። እዚህ ጋር እንፍጠር በሚለው በዚህ ጋር እንስማማና ከነዛ አካላቶች እነማን እንደሆኑ አመጣለሁ። ግን ቤዛ ነፍሰ ኩሉ እንደውም ደጋግሞ ቤዛ ነፍሰ ኩሉ መዋቲ በሰማይ ወምድር አንዲ መዋቲ ነው የሚለው። አዎ ቤዛ ነፍሰ ኩሉ መዋቲ በሰማይ ወምድር አንዲ ለነፍስ ሁሉ የሞትሽ። አዎ ያ አላህ ወይኔ ኤርሚያስ ይሄን ተሰቋል። ኤርሚያስ ሰምቷል። ና በሉት ኤርሚያስን እቺ ነገር ሲላሰም ይቻላል። በጣም መከታተለው ኤርሚያስ አልሰማትም። እቺ ነገር አልሰማትም። ኤርሚያስ ይሄ ያስበላሃቸው ኦርቶዶክሶቹ የሃይማኖት ወንድም ማን ብቻ ነው ለኛ? ንገሩኝ እስቲ ማን ብቻ ነው? የሃይማኖት ወንድም ማን ብቻ ነው ለኛ? ወንድምና እህት የሃይማኖት ማን ብቻ ነው? ማን ብቻ ነው? የሃይማኖት ወንድምና እህቶቻችሁ ማን ብቻ? ሙስሊም ብቻ ነው? ክርስቲያን ወንድሜ ማለት ይቻላል? ክርስቲያን ወንድሜ ክርስቲያን እህቴ። አንዳንድ ሰዎች ከሸሪዓው የወጣ ነገር አታደርጉ። የሃይማኖት ወንድሞቻችሁ አይደሉም። ሃይማኖትን ታሳቢና ዋቢ አድርገን ነው የምናወራው። ስለዚህ ክርስቲያን ወንድሜ ክርስቲያን እህቴ ምናምን አይባልም። በሸሪዓው አይፈቀድም። ቀይሩት። ወይም ደግሞ ኢትዮጵያዊ ወንድሜ ኢትዮጵያዊ እህቴ ወይም ደግሞ ዝም ብላችሁ እህቴ ወንድሜ በሉ። ያው ኢትዮጵያ ወንድሜ እህቴ ስትሉ የአደምና የሐዋ ልጆች ነን አንድ ስለሆነ ማለት አደምና ሐዋ ላይ ስለሚለ ማለት ነው። ምን ለማለት ፈልጌ ነው? ዘረኝነት በጣም ጥንብ ነው፣ የሚያጥለቀልቅ ነው። ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ምንድነው ብለዋል? እርሷን ተዋት ጥንብ ናት ብለዋል። ጥንብ ናት ተብለዋል ማለት ነው። ስለዚህ የዘረኝነት ትግሬን ማግለል፣ ኦሮሞን ማግለል፣ አማራን ማግለል፣ ጉራጌን ማግለል፣ ወላይታ ሶዶ የፈለገ ነገር የትኛውም ቢሆን አምላካችን አላህ በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮች መለያየት ከአስደናቂ ተአምራቶች አንዱ ነው። በዚህ ውስጥ አለ ለባለ አእምሮች ተአምራት አለበት ነው የሚለው። ተአምር ነው የሚለው። ጉራግኛ ተአምር ነው፣ ኦሮምኛ ተአምር ነው፣ ትግርኛ ተአምር ነው። አሜዚንግ ያላ ስራ ነው። አንተ ግን ሰው ልታሸማቀቅበት የምታደርገው ነገር ልክ አይደለም። ማሸማቀቂያ መሆን አይችልም ራሱ ማለት ነው። ስለዚህ አማራነት፣ ኦሮሞነት፣ ጉራጌነት፣ ትግሬነት መሸማቀቂያ አይደለም። የሌላውን እስካልነካ ድረስ ዘረኝነት የሚባለው የራስን አተልቆ ሌላውን ማሳነስ ነው። ይሄ ነው ዘረኝነት ማለት ነው። እና ሱዳን ውስጥ እየተካሄደ ያለው ይሄ ነው። ዘረኝነት ነው። እርስ በርሳቸው የሚገዳደሉ ዘር ነው ጉዳያቸው። መርዝ በደንብ የቤት ስራ ተሰጥቷቸው ነው። ስለዚህ በተቻለ አቅም እዚህ ስትመጡ በቋንቋ በምናምን ሰውን ለማሸማቀቅ እንዳትሞክሩ። ይሄንን ነው የምንለው። ኢንሻአላህ መቀጠል ትችላላችሁ። ሃኒ ቀጥይ። አሁን እግዚአብሔር የሚለው የጣዖት ስም ነው እያልከኝ ነበረ። በመሀል ስልክ ነው ጣዖታውያኑ ለጣዖቶቻቸው ይጠቀሙ ነበር። ንጉሥ ኢዛና ነው ያወጣው። ሲምፕሊ እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው። የሀገር ጌታ ማለት ነው ትርጉም። አንዳንድ ሰዎች እግዚአብሔር ማለት አብ ወልድ መንፈስ ቅዱስን ያሳያል ይላሉ። ሁለት ችግሮች አሉበት። የመጀመሪያው ቋንቋዊ ችግር አለበት። እግዚ ካልን ጌታ ማለት ነው። እግዚ የነበረውን ጄኔቲቭ ስናደርገው እግዚያ እናላለን። ልክ ብሔር ብለን ብሔር ሕያዋን ስንል ማለት ነው። ወይም ደግሞ ፍትህ ብለን ፍትሃ ብሔር፣ ግብር ብለን ግብረ ገብ፣ ወደ ሳድስ የነበረውን ወደ ሀግህ ስንቀይረው ምንድነው የሚሆነው? አይታችሁ ከሆነ ጄኔቲቭ ፎርም ይሆናል ማለት ነው። ስለዚህ እግዚ የነበረው እግዚአ ከሆነ እግዚአ ብሔር የሚሆነው ለዛ ነው። እግዚ ካልን በኋላ አ የምትባል ነገር መውሰድ አንችልም። ወደዚህ ነው ያለው። የሚቀረው ብህ ነው። ብህ ደግሞ ብቻውን ትርጉም የለውም። እግዚ ማለት ጌታ ማለት ነው። አ ማለት አባት ማለት ነው። ሄር ማለት መንፈስ ቅዱስ ነው ብሎ ይተረጉማሉ። ሄር ማለት ቸር ማለት እንጂ መንፈስ ቅዱስ ማለት አይደለም። ግን ይኸው ለእግዚአብሔር እስመ ኄር እስመ ለዓለም ምሕረቱ ይላል መዝሙረ ዳዊት 135 ቁጥር 1 ላይ 136 ቁጥር 1 ላይ። ያ ማለት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና ማለት ነው። ቸር ማለት ያንን ነው የሚያመለክተው። ቸር ማለት ነው ራሱ እንጂ
ብሔር የሁለት ቃላት ፍቅር ነው። ሁለተኛ ነገር ደግሞ ኢየሱስ የእግዚአብሔር ልጅ ነው የሚል ብዙ ቦታ ላይ አለ መጽሐፋችሁ ላይ። ስለዚህ እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ከሆነ ኢየሱስ ክርስቶስ የአብ ወልድ መንፈስ ቅዱስ ልጅ ነው ወይ? ያስኬዳል ወይ? ራሱ ማለት ኢየሱስ የእግዚአብሔር ልጅ ነው ሲባል የአብም የወልድም የመንፈስ ቅዱስ ልጅ ነው ማለት ነው የሚል ነው እንትን የሚለው። ያ ደግሞ ልክ አይደለም ነው የምንለው። ስለዚህ እግዚአብሔር ማለት የሁለት ቃላት ፍቅር ነው። እንደሰማሽው ዲያቆን ሄኖክ ኃይሌ ንጉሥ ኢዛና ያበረከተልን ስም ነው። ንጉሥ ኢዛና ደግሞ ጣዖት አምላኪ ነበረ እና እሱን ያበረከተልን ነው እያለ ያለው። አይ ቲንክ እንደዚህ አይነት ነገሮች ናቸው ያሉት። ይሄን ይመስላሉ። እዚህ ላይ ጥያቄ ካለሽ አስተናግድሻለሁ። ሰይጣን እግዚአብሔር እንደተባለ ታውቃላችሁ? በባይብል ስንቶቻችሁ ታውቃላችሁ? ዲያቆን ሰይጣን እግዚአብሔር እንደተባለ ታውቃለህ? እኔ ግን አላቅም፣ አላየውም። ከዛ ይልቅ ግን ብዙ ጊዜ ውስጤም እየተመላለሰ ጥያቄ የሚሆንብኝ ነገር እሺ ማህሌት ምናምን ስንቆም ማለት ነው የሆነ የሚባል እዚህ ቃል ቤዛ 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 ነፍሰ ሁሉ መዋቲ በሰማይኒ ወበምድር አንቲ ነው የምንላት ማርያምን ማለት ነው። ከዛ ደግሞ ስንመለስ ኢየሱስንም ቤዛ እንለዋለን። እዚህ ጋር ብዙ ጊዜ ጥያቄ ይሆንብኛል። ቤዛ ማለት ምን ማለት ነው ትርጉሙ? ቤዛ ማለት አዳኝ ብሎ ነው ያስተማሩን። ቤዛ ማለት አዳኝ ማለት ቤዛ የተባሉ ከኢየሱስ ውጭ የሉም በባይብል። እኔ ግን ማርያምን ብዙ ጊዜ እንደዛ ነው ብዬ ነው የተማርኩትም ያየሁትንም በመልኩ ላይ ማለት ነው። መልከ ማርያም ላይ እንደዛ ምናምን። ግሪከኛው ሉትሮሲስ ማለት ቤዛ ማለት ነው። ቤዛ የሚለው ቃል የግዕዝ ቃል ራሱ ቤዘወ ነው። ነፃ ወጣ ከሚል ቃል ነው የመጣው። ስሮ ቃሉ ነፃ ውጪ ዋቢ ማለት ነው። ዋስ ተያዥ ማለት ነው። አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ በተመለከተው ማለት ነው። ቤዛ ማለት ነፃ ውጪ ነው። ለምሳሌ ሉቃስ 2:38 ላይ አይሁዳኖች የሚጠብቁት መሲህ ነፃ ውጪ ነብይና ንጉስ እንደነበረ ሲናገር በዛች ሰዓትም ቀርበው አምላካቸውን አመሰገኑ። የኢየሩሳሌም ቤዛ ለሚጠባበቁ ሁሉ ስለርሱ ትናገር ነበር ይላል። ቤዛ ለሚለው ቃል የገባው ቃል ሊትሮሲስ ነው ራሱ ማለት ነው። ሉቃስ 1:68 ላይ ደግሞ የሚጠበቀው መሲህ የኢየሩሳሌም ቤዛ እንደሆነ ተነግሯል። እዛው ላይ ማለት የእስራኤል ጌታ አምላክ ይባረክ ጎብኝቶ ለህዝቡ ቤዛ አድርጓልና ይላል። ስለዚህ እንትን ነው። ልክ በተመሳሳይም ሙሴ ሊትሮሲስ ተብሏል፣ ሊትሮሲስ ተብሏል፣ ቤዛ ተብሏል። ሐዋርያ ሥራ 7:35 ላይ ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱት ይህ ሙሴ በቁጥቋጦ በታየው በመልአኩ እጅ አምላክ ሹምና ቤዛ አድርጎ ላከው ይላል። ቤዛ ሙሴ ምንድነው? ቤዛ ተብሏል። መጽሐፈ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። በደለኛ የቅን ሰው ቤዛ ነው ይላል። ቤዛ ለሚለው ቃል የገባው ቃል ኮፌር ነው፣ ማስተሰሪያ ማለት ነው ራሱ። መጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ስለዚህ ሀብት ቤዛ ተብሏል። ኮፈር ተብሏል ራሱ ኮፌር ተብሏል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ ግብፅን ለአንተ ቤዛ አድርጌ ኢትዮጵያና ሳባን ለአንተ ፈንታ አድርጌ ሰጥቻለሁና አለ። ግብፅን ለአንተ ቤዛ፣ ግብፅ ለእስራኤል ቤዛ ናት ይላል ራሱ። ኮፌር ነው የሚለው የዕብራይስጥ ማለት ነው። ስለዚህ ከዚህ አንፃር ቤዛ የሚለው ቃል የግድ ማርያም ቤዛ የተባለችበት ምትክ በሚለው ነው የመጣው። ስለዚህ ማርያም የሔዋን ምትክ ሆና ነው፣ የሔዋን ምትክ ነው። ልክ ወልድ ኢየሱስ የመጀመሪያው አዳም የአዳም ምትክ እንደሆነ ሁሉ ሔዋን ደግሞ ምትክ ናት። አዳም ዛፉን ለመብላት ምክንያት የሆነችው ሔዋን ናት። ሰይጣንም ያናገረው ሴቷን ነው መጀመሪያ ያናገረው። ልክ መልአኩም መጥቶ ያናገረው ማርያምን ነው። ሔዋን ደግሞ የማርያም ምትክ ናት። ከዛ አንፃር ቤዛ ትባላለች ብሎ ይላሉ። ግን የዓለም ቤዛ ቤዛዊተ ዓለም የሚለው ግን አይፈታልን። እሱ ቤዛዊተ ዓለም የዓለም ቤዛ ለምን ትሆናለች? የሔዋን ቤዛ ነው መሆን ያለባት። ቤዛዊተ ዓለም ሳይሆን ቤዛዊተ ሔዋን ነው መሆን የነበረባት ማርያም እንጂ ቤዛዊተ ዓለም አትሆንም ነበር። አሁን ደግሞ እዚህ ጋር የሚላት ምንድነው? ዚቁ ላይ
የሰማይና የምድር ቤዛ ነሽ ነው አይደል የሚለው? ቤዛ 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 ነፍሰ ኩሉ እንደውም ደጋግሞ ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንዲ መዋቲ ነው የሚለው። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንዲ ለነፍስ ሁሉ የሞትሽ ያ አላህ ወይኔ ኤርሚያስ ይሄን ጥቅስ ያውቀዋል? ኤርሚያስ ሰምቷል? ና በሉት ኤርሚያስን እቺን ነገር ሲላት ሰምቼ አላውቅም። በጣም ነው መከታተለው። ኤርሚያስ አልሰማትም፣ እቺን ነገር አልሰማትም። ኤርሚያስ አይ ያስበላሃቸው ኦርቶዶክሶቹን እና ቤዛውን አለች በመሞት ደረጃ እንደ ኢየሱስ ይላል። እኔ አሁን እዚህ ላይ ነው ልክ ማለት ሲጀመር አለ አይደል? ይሄን ብዙ ጊዜ ማለት ላይ ነው። እኔ አርጋለች የሚባል ነገር አለ። ማርያም አርጋለች ነው እኮ ማድረገው አይደለም ሃኒ። አሁን እኮ የተባለው ምንድነው? እንደ ክርስቲያኖች ትምህርት ለዓለም ነፍስ ቤዛ የሆነውና የሞተው ኢየሱስ ነው ተብሎ ነው የሚታመነው። ስለሞተ ነው። ማርያም ቤዛ የሆነችው የሔዋን ምትክ ስለሆነች ነው ብለው ነበር የሸወዱን የነበረው። ግን ቤዛይተ ዓለም የሚል ነገር አለ። የዓለም ቤዛ የሚባል ነገር አለ። እዚህ ጋር ደግሞ የሚለው ነገር ምንድነው? እስቲ ድገመው። ቤዛ 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 ነፍሰ ኩሉ መዋቲ በሰማይኒ ወምድር አንቲ አንቲ ማለት አንቺ ነው። መዋቲ ሟች ነሽ በሰማይና በምድር ላሉት ሁሉ ነፍሳት አንቺ ሟች ነሽ እያለ ነው ያለው። ቤዛ ነሽ፣ ቤዛነትሽ ደግሞ በመሞት ነው ብሎ ነው የሚያስቀምጠው። ያ አላህ እንግዲህ አላውቅም። እንግዲህ የእነሱ እንትን ነው። እዛው ጥሩ ይዟል። እሱና ኢምራን ነበር ደህና ያዙት የነበረው ገድሉን ገድሉን ድርሰቱና ደርሳኑን ደህና አድርገው ያዙልን የነበረው ሁለቱ ናቸው። የሚገርመው ነገር በዚህ ማርያም የሚለው ነገር በጣም የሚገርመኝ ነገር ሰዓታት ላይ ነው አይደለ? ኢንሻአላህ ጀዛከላሁ ጥያቄ ያለ ሰው ገስ ላይ ያላችሁ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ እኔ ስለ ኢየሱስ ልጠይቅህ ነበረ። ኢየሱስ አምላክ ካልሆነ ለምን አምላክ ተደርጎ ተሰበከ? አሁን አምላክ ካልሆነ አምላክ ነው የሚል አለ ባይብል ላይ ይኖር ይሆን? ባይብል ላይ የሌለ ነገር ነው መምህራኖቻችን የሚያስተምሩ። አንደኛ እሱ ነው። ሁለተኛ ነገር ደግሞ ያው እንትኑ ነው። አንዳንድ ነገሩ እነሱ የሚያቀርቧቸው ነገሮች አሉ። በድንግልና መወለዱ ኢየሱስን ማረጉን ምናምን ነው እንትን የሚሉት እነሱ። በድንግልና መወለዱ ማረጉ፣ በዛ ላይ ደግሞ ኦንቶሎጂካሊ ሳይሆን በእንትን ደረጃ አምላክ ሊሆን ይችላል። ምንድን ነው የሚባለው? ፈንክሽናል በሆነ መልኩ ማለት ነው። ለምሳሌ ሙሴ አምላክ ተብሏል አይደል በባይብል? አምላክ ተብሏል። አምላክ ተብሏል። ግን ኢየሱስን ሁለተኛ ክፍለ ዘመን ላይ የነበሩ ሰዎች ሐዋርያቶች ካለፉ በኋላ የነበሩ ሰዎች ኢየሱስን ሁለተኛ አምላክ ብለው ነው የሚያምኑት የነበረው። ሁለተኛ አምላክ ብለው ነው የሚያስቀምጡት። ሁለተኛ አምላክ ገባሽ? አንዱ አምላክ አለ፣ ከዛ ሁለተኛ አምላክ ብለው ነበር የሚያስቀምጡት የነበረው። እንዴት እንደዳበረ ላሳይሽ ነው። ኢየሱስ አምላክ ነው የሚለው ስብከት በኋላ ላይ እንዴት እንደመጣ እንዴት እንደዳበረ አንዳንድ ነገሮችን ረጋ ብለን ማየት ያስፈልጋል ማለት ነው። ኢየሱስን ሁለተኛ አምላክ ወይም ደግሞ ሌላ አምላክ ብለው የሚያምኑ ሰዎች ነበሩ። ራሱ ታውቂያለሽ ይሄንን? ሁለተኛ አምላክ ብዙ ናቸው። ሁለተኛ አምላክና ሁለተኛ ጌታ የሚሉት ማለት ነው። ለምሳሌ በእንት ላይ የአውሳቢዮስ ዘቂሳሪያ ምን ይላል መሰለሽ? ቸርች ሂስትሪ በሚለው መጽሐፍ 1 ምዕራፍ 2 ቁጥር 9 ላይ ሙሴ ከአብ ቀጥሎ ሁለተኛ ጌታ መሆኑን በግልጽ አውጀዋል አለ። ስንተኛ ጌታ? ስንተኛ ጌታ? ሁለተኛ ጌታ። ቀለሜንጦስ ዘእስክንድርያ
ሲናገር የስትሮማታ በሚባለው መጽሐፉ ላይ ምዕራፍ 14 ላይ በአብ ፈቃድ ሁሉ ነገር ወልድ ሁለተኛ ነው የሚለው ደረጃው ሁለተኛ ነው ብሎ ነው የሚያስቀምጠው። ቶቶሊያስ ዘካርቴጅ ደግሞ ምን አለ? አፖሎጂ በሚባለው ምዕራፍ 21 ላይ ምንድነው የሚለው? በባህሪ ሳይሆን በህልውና መንገድ በደረጃ ሁለተኛ ነው ብሎ ነው ያስቀመጠው። ሁለተኛ ነው ብሎ ነው ያስቀመጠው። ኦሪገን አጌንስት ኮንትራ በሚባለው መጽሐፉ ላይ ምዕራፍ 5 ቁጥር 39 ላይ ምን ይላል? ቢሆንም እኛ ሁለተኛ አምላክ ብለን ልንጠራው እንችላለን አለ። ስንተኛ አምላክ? ሁለተኛ አምላክ ይለዋል። አዎ ዮስጦስ ሰማዕቱ ጀስቲ ማርቲርስ ፈርስ አፖሎጂ በሚባለው መጽሐፉ ላይ ምዕራፍ 13 ቁጥር 6 ላይ ሌላ አምላክና ሌላ ጌታ ለሁሉ ነገር ፈጣሪ ይገዛል አለ። ሌላ አምላክ ይለዋል። አይሽ እንዴት እንደዳበረ ማለት ነው። ከዛ በኋላ ነው ወደ ጉባኤ ስትመጪ 325 የኒቂያ ጉባኤ ላይ በአርዮስና በአትናቴዎስ መካከል ለነበረው ግጭት አካል ዘእም አካል ባህሪ ዘም ባህሪ ከባህሪ ወስዶ ከአካል ወስዶ ተወለደ። አምላክ ከአምላክ የተገኘ አምላክ ነው ብሎ ማስተማር ጀመሩ። አምላክን አስገኘ። ከዛ በኋላ ተመልሰው እነሱ በባህሪ አንድ ናቸው የሚል ትምህርት መጣ። ሃኒ እናትሽ ሰው ናት አይደል? አዎ። አንቺ ምንድን ነሽ? ሰው። ኦኬ። ከምንድን ነው የተገኘሽው? አንቺ ከሰው ነው የተገኘሽው አይደል? አዎ። ማንነትሽ የተገኘው ከማንነቷ ነው። ምንነትሽ የተገኘው ከምንነቷ ነው አይደል? የእናትሽ አዎ። አንቺና እናትሽ ስንት ሰዎች ናችሁ? ሁለት። ኦኬ። አብና ወልድ ስንት አምላክ ናቸው? አንድ። ለምን አንድ ይሆናሉ? አንቺና እናትሽ ስንት ሰው ናችሁ? በምንነት ስንት ሰው ናችሁ? እነሱ አብ እኮ ሰው አይደለም አይደል እንዴ? እኮ አብም አምላክ ነው ወልድም አምላክ ነው። አምላክ ከአምላክ ከተገኘ ስንት አምላክ ነው የሚሆነው? ሁለት ነው የሚሆነው መሰለኝ። እንደዛ ነው የሚሆነው። በቃ አይሽ ሁለተኛ አምላክ ይለዋል ራሱ። ሌላ አምላክ ይለዋል፣ ሁለተኛ አምላክ ይሉታል። እሱ ነው የምልሽ። ለዛ ነው ይሄ ነገር ነው የዳበረው ትምህርቱ ማለት ነው። እና እንትኑ አሁን አምላክ መባሉ አይደለም ችግሩ፣ ግን ከአምላክ አምላክ ተገኘ የሚሉት ነገር አለ። ከአምላክ አምላክን ወለደ፣ እግዚአብሔርን ወለደ። አይምሮሽ ይቀበለዋል? እግዚአብሔርን ወለደ። እግዚአብሔርን አይወልድም፣ ግን ፍጹም አምላክ ፍጹም ሰው ነው የሚሉት። ነው እግዚአብሔርን ወለደ የሚል ጥቅስ አለ። እግዚአብሔርን ወለደ የሚል ትምህርት አላቸው እነሱ። እግዚአብሔርን ወለደ ጥቅስም አለ እንትንም አለ ራሱ። በትምህርት ደረጃም ላሰማሽ እችላለሁ። መምህር ታሪኩ አበራ ላሰማሽ። እስቲ ምንድነው የምትደጋግመው? መምህር ታሪኩ አበራ ተው እንጂ እንዴ! ሃኒም እኮ ይሰለቻታል። አንዴ ተናገርክ በቃ እንትን ደገምክ ይሻልን። አሁን ለአራተኛ ጊዜ ታወራለህ እንዴ? ተው እንጂ መምህር ታሪኩ ምን አይነት ሰው ነው? እሺ ያኔ ቀጥይ። ሰማሽው? ሰሙት። እግዚአብሔርን ነው የሚወልደው አለ። ስለዚህ እግዚአብሔርን ነው መጽሐፍ ቅዱስ መምህራኖቻችን ባስተማሩት ሳይሆን መጽሐፍ ቅዱስ ላይ ነው ትክክለኛ እውነት ያለው። እነሱ በጣም ብዙ ነገር እየጨመሩ ነው የሚናገሩት የሚያወሩት ነው እኮ። እሱን ነው እኮ የምልሽ እኮ። ለዛ እኮ ነው እግዚአብሔርን ከወለደ ሁለት ነው የሚሆነው። ስለዚህ አምላክን ወለደ ብሎ ነው የሚያምኑት። ያንን ደግሞ አንቺም ታውቂዋለሽ ራሱ ማለት ነው። በሬን ሲወልድ ሁለት በሬዎች ነው የሚሆኑት። አምላክን ከወለደ ደግሞ ሁለት አምላክ ነው የሚሆነው። እንደዛ ነው። በጣም ከባድ ነገር ነው። እግዚአብሔርን ከወለደ በጣም ከባድ ነው የሚሆነው እና አላህ ይድረስልን። አላህ ይሁነን። የምር ከእንደዚህ አይነት ትምህርት አላህ ይጠብቀን። የምር በጣም ነው ከባድ ነው ራሱ ማለት ነው። ምን ይላል? አካል ዘም አካል ባህሪ ዘም ባህሪ ሃይማኖተ አበው ምዕራፍ 32 ቁጥር 19 ላይ አካል ዘም አካል ባህሪ ዘም ባህሪ። ሃይማኖተ አበው ምዕራፍ 78 ቁጥር 8 ላይ ባህሪ ዘም ባህሪ የተወለደ ልደት የማይመረመር ብሎ ነው ያስቀመጠው። አምላክን ወለደ የሚል ትምህርት በጣም ከባባድ ትምህርት ነው። ወለደ የሚል ነገር ማለት ፈጣሪ ሲወልደው ማለት ነውና እኔ አይ ዶንት ኖ እንዴት እንደምታደርጊ አላውቅም። ራሱ እግዚአብሔርን ወለደ የሚል ትምህርት በጣም ከባድ ነው። ደግሞ ባህሪ ነው ደግሞ የሚወልደው እኮ ራሱ ኖርማል እንትንም ቢሆን ጥሩ ነው። ባህሪንም ራሱ ጭምር ነው የወለደው። እኛ ቤተክርስቲያን ያስተማረችን ከመቤታችን ኢየሱስ ክርስቶስ ከመቤታችን ያው ሃይማኖተ አበው ምዕራፍ 18 ቁጥር 17 ላይ እዩ። ከእግዚአብሔር እንደተወለደ ሃይማኖተ አበው ምዕራፍ
18 ቁጥር 17 ላይ ይሄውም ከአብ ባህሪ የተገኘ ነው ይላል። ከባህሪው ነው የተገኘው። አስቢ፣ ከባህሪ የሚገኘው ደግሞ ባህሪ ነው ራሱ። ሃይማኖተ አበው ምዕራፍ 23 ቁጥር 4 ላይ አስቀድሜ እንደተናገርኩኝ ከእግዚአብሔር የተገኘው እግዚአብሔር ነው እንጂ ይላል። ወይ ጉድ! ከእግዚአብሔር የተገኘው ምንድነው? ከእግዚአብሔር የተገኘው ምንድነው? ፈልገው ነው። ከእግዚአብሔር የተገኘው እግዚአብሔር ነው። ከእግዚአብሔር የተገኘው እግዚአብሔር ነው። አስገኝ እግዚአብሔር አለ፣ የሚገኝ እግዚአብሔር አለ። እግዚአብሔርን አስገኝቶታል ራሱ ማለት ነው። ሃይማኖተ አበው ምዕራፍ 88 ቁጥር 9 ላይ እርሱ ከአብ ባህሪ የተገኘ ነው ይላል። እግዚአብሔር ከእግዚአብሔር ሲገኝ ማለት ነው። ሃይማኖተ አበው ምዕራፍ 109 ቁጥር 15 ላይ ከቀን ዘመን አስቀድሞ ያለ ተፈልጦ ከአብ አካል ዘማካል ባህሪ ዘንባሪ ነው ይላል። እንደገና ደግሞ ተመልከቺ ሃይማኖተ አበው ምዕራፍ 19 ቁጥር 3 ላይ ከእውነተኛ የባህሪ አባት የተገኘ እውነተኛ የባህሪ ልጅ ይላል። እንዴት የባህሪ ልጅ ነው? ባህሪ ነው። አባትና ልጅ ባህሪ አድርጎ ለምን ያስቀምጣቸዋል? እንደገና ተመልሶ ሃይማኖተ አበው ምዕራፍ 99 ቁጥር 6 ላይ እኛም አብ እንዳልተወለደ አስገኝም እንደሌለው ፈጽመን እናምናለን እናስተምራለን። አባትነት አይፈለስም አይለወጥም፣ ከማንም አልተወለደም፣ ለመገኘት ምክንያት የሆነው ማንም የለም። አብ አልተወለደም፣ አልተገኘም። ወልድ ግን የተገኘ ነገር ነው ራሱ። ሃይማኖተ አበው ምዕራፍ 6 ቁጥር 2 ላይም እንደዛ ነው የሚለው። በእግዚአብሔር አብ እናምናለን፣ በባህሪው አስገኝ የለውም፣ ተፈልጦ የለውም፣ ተከፍሎ የለውም። እሱ ዘ ኮዝ ኦፍ ኤግዚስተንስ ነው፣ ምንጭ ነው፣ መንስኤ ነው፣ ምክንያት ነው፣ መሰረት ነው፣ አስገኝ ነው። ይሄን ነው እንትን ምንድን ነው ማለት ነውና ከባድ ትምህርት ነው ራሱ። አላህ ይሆናችሁ እንግዲህ ማለት ነው። ኦሪት ዘፍጥረት 2:22 ላይ ታስታውሻለሽ? 23 ያህዌ አምላክ ከአዳም የወሰዳትን አጥንት አድርጎ ስጋ አድርጎ አመጣት ይላል። ሴት አድርጎ ሰራት፣ ወደ አዳም ማምጣት። አዳም ሲያገኛት ይቺ አጥንት ከአጥንቴ ስጋዬ ከስጋ ናት፣ እርሷ ከወንድ ተገኝታለችና ሴት ትባላለች። ከማን የተገኘችው? ከአዳም ነው አይደል የተገኘችው? ማለት ነው። አዳምና ሔዋን ስንት ሰዎች ናቸው? ሁለት ናቸው። እንደዛ ነው። አምላክን ካስገኘ ስንት አምላክ ነው የሚሆነው? ሁለት አምላክ። ይሄ ነው እንግዲህ። ያልተወለደ አምላክ ደግሞ አለ። ያልተወለዱ አሉ፣ ሁለት ናቸው ራሱ። የቀሩ አሉ። ከማርያም የተወለደው አለ። እነሱ ማን ናቸው? ማርያም የወለደችው አሉ። አብና መንፈስ ቅዱስ የሚባሉ አሉ። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ፣ ጋድ ዘ ፋዘር እና ጋድ ዘ ሆሊ ስፒሪት የሚባሉ አሉ፣ ሁለት። በክርስትና ሃይማኖት ውስጥ ሃኒ ያልወለደ ያልተወለደ በባህሪ ውስጥ መወለድ የሚባል ባህሪ የሌለው አምላክ አለ። ዘንድሽ ታውቂያለሽ? ይሄን አምላክ አምላክ ነው። አልወለደም፣ አልተወለደም፣ አይወልድም፣ አይወለድም። በባህሪ ውስጥ መወለድ የሚባል ባህሪ የሌለው ነው። ማን ነው? ግን አምላክ ነው። ያመልኩታል ሁላ። ማን? ፈልጊ እስቲ ማን ይመስልሻል? ፈልጊው። ልክ እንደ አላህ አብማ ይወልዳል። አብ ወልድ መንፈስ ቅዱስ እና እግዚአብሔር። ከዛ ውጪ ሌላ ምን አለ? አይወልድም፣ አይወለድም፣ አልወለደም፣ አልተወለደም። በባህሪ ውስጥ መወለድ የሚባል ባህሪም የለውም። ግን አምላክ ነው። መንፈስ ቅዱስ ነው። መንፈስ ቅዱስ መንፈስ ቅዱስ ግን አያውቁትም። ብዙ ሰዎች ክርስቲያኖች አያውቁም። ያልወለደም ያልተወለደም የማይወልድም የማይወለድ በባህሪ ውስጥ መወለድ የሚባል ነገር የለውም። መንፈስ ቅዱስ ሰራጺ ነው ሚሉት አለ። ሰራጺ ነው ግን አይወልድም አይወለድም። ሰራጺ ነው ግን አይወልድም አይወለድም ማለት አዎ። ስለዚህ እንደዛ ነው። ከማን ጋር ይመሳሰላል ይህ ትምህርት? ከማ ትምህርት ጋር? እኛ ሙስሊሞች አላህ ምንድነው እንላለን? አይወልድም አይወለድም። መውለድና መወለድ ደግሞ ባህሪው አይደለም ነው ብለን ምናምን አይደል? እንደዛ አይደል ብለን ምናምን አላሁ አህድ አላሁ ሰመድ ለማለት ወለሚሉት አላህ አልወለደም አልተወለደም ነው ብለን ነው። አይወልድም አይወለድም ብለን ነው ምናምን። አልወለደም አልተወለደም። መውለድና መወለድ የሚባል ባህሪ የለውም አይደል? ስለዚህ እኛን ለምን ይቃወሙናል? እነሱ ጋርም እኮ አለ እኮ የማይወልድ የማይወለድ አምላክ አለ። ያልወለደ ያልተወለደ እንደገና ደግሞ የማይወልድና የማይወለድ በባህሪ ውስጥ መውለድና መወለድ የሌለበት በባህሪው በግብሩ እንደዛ አይነት የሌለበት አምላክ አለ። ግልጽ ነው።
ይሄን ይመስላል እንግዲህ ስለዚህ ምን ይሻለናል? መስለም ነው። አንቺ እኮ ዝም ብለሽ እኮ ነው ውስጥሽ ሰልሞ ውስጥሽ ሰልሞ ውጭሽ ያልሰለመ ሰው ማለት ነው። ከርታታ ማለት እረኛ የሌለው በግ የሚቆዘበዝ በግ ማለት ነሽ አንቺ። እኔ ይኸውልህ ስለ ስላሴም ስንጠይቅ ሚስጥረ ስላሴ እስቲ ሻሁን ስለ ስላሴ በደንብ አስረዳኝ። ሚስጥር ሳይሆን በአማርኛ በቃ ግልጽ አድርገህ ስላሴ ሚስጥር አይደለም ይሄ ነው ብለህ አስረዳኝ እስቲ። ስለ ስላሴ ስንጠይቅ ሚስጥር ነው እንባላለን። ሚስጥር ከሆነ ደግሞ እኔ ያን ሚስጥርን መረዳት ካልቻልኩኝ ብዬ ነው ራሴን እንደ እንትን ማደርገው እንጂ ሚስጥር ከሆነ እኔ ልረዳው አልቻልኩም ብዬ ራሴን ተጠያቂ እያደረኩ ነው እንጂ የሆነ እንዴት ልበለ በጣም ከባድ ነው። ቀለል አድርገሽ ምን እንደምታረግ ታውቂያለሽ? የምጠይቃቸው ጥያቄ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። ዝም ብለሽ ስላሴ አምላክ ነው ወይ ብለሽ ጠይቂያቸው። አዎ ይልሻል አይደል? ከዛ ስላሴ ማለት ምን ማለት ነው ብለሽ ጠይቂያቸው። ሶስትነት ማለት ነው ትርጉሙ። ስላሴ ማለት ሶስትነት ማለት ነው። ሲምፕሊሲቲ ድገሚልኝ። ሶስትነት። አዎ። ስለዚህ አምላክ ሶስትነት ነው ወይ ብለሽ ጠይቂያቸው። ያ ጥያቄ አይመልሱልሽም ራሱ ማለት ነው። እና እዚህ ጋር ምን ይላል መሰለሽ? ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ምን ይላል? ለመለኮት ሶስትነት ምስጋና ይገባል ይላል። ለመለኮት ሶስትነት መለኮት አንድ ነው ይሉንና ልክ እዚህ ጋር ይመጡና ተደብቀው ደግሞ መጽሐፋቸውን ሲያነቡት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባላል። ሰይፈ ስላሴ ዘረቡ ምዕራፍ 4 ቁጥር 31 ላይ መለኮት በአካል ሶስት ነው ይላል። መለኮት በአካል ስንት ነው? ሃኒ መስተምሩት ግን ሰይፈ ስላሴ ላይ ሶስት ነው የሚላል። መለኮት በአካል ሶስት ነው ይላል። ይኸውልሽ ለመሰለሽ አሁን አምላክ ሞተ ይሉሻል። እንዴት ሞተ ስትያቸው በስጋ ሞተ ይሉሻል። አምላክ በስጋ ሞተ። እዚህ ጋር ደግሞ መለኮት በአካል ሶስት ነው ይሉሻል። ስለዚህ መለኮት ሶስት ነው ግን በምን በአካል ሶስት ነው ይላል። እዚህ ጋር ነው ደግሞ አሁን ተመልካች ሰይፈ ስላሴ ዘሰኞ ምዕራፍ 2 ቁጥር 42 ላይ ደግሞ በጽርሐ አርያም ለሚኖር ልዩ ሶስት አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ልዩ ሶስት ለሚሆን አምላክ ከዛ በኋላ አንድ አምላክ ነው ይላሉ። ተመልሰው መጥተው ማለት ነው። ተመልሰው መጥተው ይላሉ አንድ አምላክ ነው ይላሉ። ከዛ ደግሞ ተመልሰው ደግሞ ሐምሌ 7 ቀን ለሚከበረው የስላሴ ዓመታዊ በዓል ዋዜማ ላይ ሐምሌ 6 ቀን እንዲህ የሚል ዜማ አለ። አይተሽ ከሆነ ነአምን ወነአምልክ ባህሉ እግዚአብሔር እምቅድመ ዓለም ሀሎ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን ይላል። ወነአምን በካሉ እግዚአብሔር ዘመክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉን በሚሞላው መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለናል። ሁለተኛው እግዚአብሔርና ሶስተኛው እግዚአብሔር ጭማሪ ነው። ዘዳግም 6:4 ላይ ሽማ እስራኤል ያህዌ ኤሎሃይኑ ያህዌ አኻድ አለ። እስራኤል ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። አንድ እግዚአብሔር ነው እያለ እዚህ ጋር ደግሞ ሶስት አሉ እየተባለ የሚባልበት ነገር ትንሽ ይከብዳል። ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይም አምላካችን ያለ መለየት ሶስት ነው ይላል። እንደገምላችሁ አንዴ ሃይማኖተ አበው ምዕራፍ 99 ቁጥር 11 ላይ አምላካችን ያለ መለየት ሶስት ነው ይላል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባዋል። ለመለኮት ሶስትነት ምን ይለዋል? ምስጋና ይገባዋል። ለዛ ነው ዘዳግም 13:7 ላይ አንተም አባቶችም የማታውቃቸው ሌሎች አማልክት እናምልክ ብሎ ቢያስትሽ አትበሉ ይላል። አይሁዳኖች እስራኤሎች የማያውቁት አብርሃም የማያውቀው ይስሐቅ የማያውቀው ያዕቆብ የማያውቀው ነቢያት የማያውቁት ሶስት ብለው የማያውቁትን ስሉሳውያን ወይም ደግሞ ትሪኒታሪያን የሚባሉ ሰዎች አንድም ሶስትም ነው ብሎ የሚያመልኩት አምላክ በጣም የሚገርም ነው ራሱ። ሰይፈ ስላሴ ዘሐሙስ ምዕራፍ 5 ቁጥር 22 ላይ ምን እንደሚታውቂያለሽ? ሶስት ልዑላን ገዢዎች ሶስት ጌቶች ሰለስቱ አጋዕዝት እግዚ አንድ ነው
አጋስት ማለት ደግሞ ጌቶች ማለት ነው። ሶስቱ ጌቶች ገድለ እስጢፋኖስ ዘወራ መጋቢት ምዕራፍ 6 ቁጥር 2 ላይ ያለ አጋስት ዓለም ሥላሴ ቅጠል እንኳን ከግንዱ ተለይቶ አይረግፍምና ይላል። አጋስት ማለት ጌቶች ማለት ነው። ዓለምን የሚያስተዳድሩ ስንት ጌቶች ናቸው? ሰለስቱ አጋስት ናቸው። የሰማሽኝ ነው? የሰማክ ሰለስቱ አጋስት ማለት ምን ማለት ነው? ትርጉሙ ሶስቱ ጌቶች ነው። ሶስቱ ጌቶች ማለት ነው። አጋስት ዓለም ሥላሴ አጋስት ዓለም ሥላሴ ዓለምን የሚገዙ ዓለምን ዩኒቨርሱን የሚያስተዳድሩት ሶስት ናቸው። ሶስት ጌቶች አሉ። እዚሁ ላይ ደግሞ ቅድስትም ይባላሉ። ብዙ አጋስት ዓለም ቅድስት ችግር የለውም። ኦኬ ቅድስት ማለት የቅዱስ ብዙ ቁጥር መሆን ይችላል። የብዙ ቁጥር መሆን ይችላል። ቅድስት ማለት ለሴቶች ለሴት ሲሆን ነው። ቅዱስ ለወንድ ነው፣ ቅድስት ለሴት ነው። ግን ቅድስት የሚለው ቃል በግዕዝ ለብዛትም እንጠቀምበታለን። ለብዛትም ቅዱሳን የሚለውን ተክቶ የመጣ ነው። ሥላሴ ምን ይባላሉ? ስሉስ ቅዱስ ይባላሉ። ስሉስ ማለት ምን ማለት ነው ታውቂያለሽ? ስሉስ ቅዱስ ምን ማለት ነው ዲያቆን? ስሉስ ማለት ምን ማለት ነው ዲያቆን? የሆነ የሚሰልሱ ስሉስ ማለት ሲምፕሊ ምን ማለት ነው? ስሉስ ማለት ሶስት ማለት ነው ትርጉሙ። ስሉስ ቅዱስ ማለት ምን ማለት ነው ዲያቆን? ሶስት ቅዱስ ማለት ነው። ሶስቱ ቅዱሳን ሶስት ቅዱስ ማለት ነው። ስሉስ ቅዱስ ማለት ሶስት ቅዱስ ማለት ነው። አዎ አሁን ያዝልኝ። ይሄን ካያስክልኝ በኋላ ሶስቱ የሚያመለክተው ቅዱሳን በሚል ፋንታ ቅድስት በሚል ይጠራሉ። ቅድስት ሥላሴ ማለት ሶስቱ ሥላሴ ማለት ነው። ሶስቱ ምን ሥላሴ ማለት ነው ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 22 ቁጥር 9 ላይ አንድ የሚናገረው ቁም ነገር አለ። ወይቤሌ አትስከድ ይትአልቁ ዮጊ ገብረ አጋስቲኪ ነአ ወሐዘከ ነቢያት ወእዘል ያቅቡ ቃለ ዝንቱ መጽሐፍ ወአንተ ስለ እግዚአብሔር ስገደላል። በግዕዝ ባይብል ላይ ነው። አጋስቲከ ይለዋል ራሱ ማለት ነው። ጌቶች ማለት ነው በግዕዝ ማለት ነው። መልአኩ ለዮሐንስ ምን አለው? ጌቶች ሲለው በግሪኩ በእንግሊዘኛው ላይ በአማርኛው ላይ ጌቶች የሚል ቃል ይቅርና ጌታ የሚል ቃል ራሱ የለም። አንድምታው ላይ ግን ምንድነው ያለው? ገብረ አጋስት አነ የጌቶች የሥላሴ ገዢ ነህና ሐዋርያት ጌቶች የሆኑትን የሥላሴ ገዢ ነህና ብሎ ያስቀምጣል። ጌቶች ጌታ አይደለም እኮ ያለው ጌቶች አጋስቲከ እያለን አጋስት ማለት ጌቶች ማለት ነው ትርጉሙ ማለት ነው። ሰይፈ ሥላሴ ዘሁድ ምዕራፍ 8 ቁጥር 4 ላይ በሶስተኛው ቀንም አጋስት ዓለም ሥላሴ የአብርሃምን የልቡን ቁራጥነትና የሰይጣንን ተንኮል ተመልክተው ወደ አብርሃም ቤት ሄዱ ይላል። አጋስት ዓለምን የሚገዙ ጌቶቹ አጋስት ዓለም ማለት የዓለም ጌቶች ማለት ነው ትርጉሙ ማለት ነው ራሱ ማለት ነው። እንዝራ ስብሐት መጽሐፍ 11 ቁጥር 19 ላይ በአንቺ ሶስቱ ጌቶች የተጠለሉብሽ በድንኳን አጠገብ ቆምሽ እንጨት አንቺ ነሽ ይላታል። ሶስቱ ጌቶች። ስለዚህ ክርስቲያኖች የምታመልኩት ስንት ጌታ ነው? ሃኒ ክርስቲያኖች የሚያመልኩት ስንት ጌታ ነው? አንድ ነው። ግን ይሄ አንድ ሥላሴ ሰለስቱ አጋስት ይላል። መክሊትን አስገቧት። ሰለስቱ አጋስት እያለ ሰላም አለይኩም ወራህመቱላሂ ወበረካቱ። እስኪ ጎትታት እንዲያ አካውንቷ እንትን ነው መሰለኝ ገስትም ላይ የለችም። ጎበስ ላይ ገስት ላክና ትግባ። السلام عليكم ورحمة الله وبركاته. ندينا أستاذ ندينا. وعليكم السلام ورحمة الله وبركاته. ندينا. أفح بسلامنا. الحمد لله. رالو. ما تمام تنش. أوكي ما تمام لازم نالوكالة عجينيوم مات. أي ما شاء الله. ستافع تنش كذا أستاذ قدم كدياكون غرستاورو كزاري بفيت كسموت كرت نش قرالي. መዋት የሚለው ቃል ሟች ብለው ሲተረጉሙት ነበር ብዙ ጊዜ ሰማሁትና ሊኩሊ ብቻ አረብኛ ጋር እንዳይቀላቀልብኝና ለሁሉም ነፍሶች ሟች ነው ወይስ ለነፍሶች ሁሉ የሞተች ብሎ ነው የሚተረጉመው? አይ ለሁሉም ነፍስ ለሟች ሁሉ ነፍስ ቤዛ የሆነች ብሎ ሲተረጉሙ ስለሰማ
ወታ ኔትወርክ ነው መሰለኝ መልሱት። እሱ እስከሚመለስ ኡስታዝ ጥያቄ ልጠይቅ። ሰላም አለይኩም። ኦኬ ልጨርስና እንትን ይበል እሱ ይግባ እስከዛ ድረስ ማለት ነው። ልጨርስ የስላሴን ጉዳይ ተመችቶኛል። ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 68 ላይ ለመለኮት ሶስትነት ምስጋና ይገባል አለ። ለመለኮት ሶስትነት ሰይፈ ስላሴ ዘቀዳሚት ምዕራፍ 7 ቁጥር 75 ላይ ደግሞ ለስላሴ ሶስትነት ምስጋና ይገባል። የስላሴ ሶስትነት ነው ምስጋና እየተገኘ ያለው። ይሄን ነው ይሄኛውን ነው በጣም የሚያስፈራ። ይሄንን ስሙት። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት የምትመለከው? ልዩ የምትሆን ሶስትነት በሶስት አካላት ማናት? እሷ ማናት? በሶስት አካላት በአብ በወልድ በመንፈስ ቅዱስ የምትመለከው ሶስት ልዩ ሶስትነት የምትባለው ማናት? የምትመለከው አረ ማናት ንገሩኝ። እኔ እቺን አላቃትም። እኔ ሰምቼ አላቅም። ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት ይላል። ማናት እቺ በሶስት አካላት የምትመለክ? አረ ማናት እቺ ሶስትነት የምትባለው በሶስት አካላት ያለችው ማናት? እኔ ምን አውቄ? ጻፊው በደንብ እንዳጠይቂ በይ። ጻፊው እንደዛ ከፍ ጥያቄ ካልሽ ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ እኔ እኮ ቪዲዮ መክፈት ራሱ አልችልም። ላሳያችሁ ነበር። የሚችል ሰው አለ ማውጣት የሚችል? ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ የሚችል አሚር ትችላለህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ልክፈትልህ ኡስታዝ? ሃይማኖተ አበው ማውጣት ትችላለህ? ሃይማኖተ አበው ሃርድ ኮፒ ነው ያለኝ፣ ቤት ነው ስራ ቦታ ነው። ኦኬ የሚችል ሰው አለ ሶፍት ኮፒ ያለው? ሐሰን ታቻልና እስኪ ሐሰን አንድ ቁጥር ጻፍልኝ። ሐሰን ላስገባው ኡስታዝ። ሰላማዲን ካለ አንድ ቁጥር ጻፍ። አንተ ሐሰን ነው ከተመቸ አንድ ቁጥር ጻፍልኝ። አልገባ ከባድ ነው ግን ያዙት። ለማንኛውም ማለት ነው ሲመቻችሁ አውጡላቸው ማለት ነው። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ምዕመናን ክርስቲያን ነው ወይስ ሰላም ብያለሁ? ምዕመናን ክርስቲያን ነው ክርስቲያን ነው። እየወጣ ነው ኔትወርኩ ነው መሰለኝ። መልሱት ካለ አንዳንድ ጻፍና ግባ። ሙእሚን ምእመን በግዕዝ በአማርኛ አማኝ ማለት ነው ትርጉሙ። ምእመናን ማለት ደግሞ ሙእሚኑን ነው በአረብኛ። ምእመናት ማለት ደግሞ ሙእሚናት። ማሻአላ ተመሳሳይ ነው። ይሰማል? ምእመናን ሐሰን ማውጣት ትችላለህ? አዎ ሰላም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሃይማኖተ አበው ምዕራፍ 99 ቁጥር 5 ላይ ያለውን አውጣላት። ይሄ እዚህ ጋር ሃይማኖት ይሄን እዚህ መጽሐፍ ውስጥ ነው። ሃይማኖተ አበው ከዛ ምዕራፍ 99 ቁጥር 5 ምዕራፍ 90 አንዱን ንካው። ስንት ነው አሁን? እስቲ አሁን ምዕራፍ 7 ነው ያለኸው። ከዛ ግባ እንደዛ ወደዛ እንትን በል። ሃይማኖተ አበው ምዕራፍ 7 ከዛ ወደ ላይ ወደ ታች ወረድ
ንካው እስቲ አሁን ምዕራፍ 116 ነው ያለው። አሁን ወደ ኋላ ወደ እዛው ያለ ንካው። አትነካካው። እሺ አትነካካው። እዛው ያለ እንደዚህ በለው። በእጅ እንትን በለው። በእጅ ነካካው። አዎ ንካው። ወደዛ አዎ እንደዛ። አዎ 108 107 106 ቁጥር 5 አሁን ቁጥር 5 ተመልካቺ እርሱ አንድ አምላክ ነው፣ ሶስት አማልክት አይደለም፣ አንድ ፈጣሪ ነው፣ ብዙ አይደለም። የማይመረመር የአምላክነት ክብር ለመለኮት ገንዘቡ ነው። ፈጥኖ ይላል መግዛት በመተነ ልዩ የምትሆን ሶስትነት በሶስት አካላት ታውቃ የምትመለክ ናት አለ። ማናት እቺ? ኧረ ማናት? ልዩ የምትሆን ሶስትነት በሶስት አካላት ስላሴ ናቸው። ሶስት አካላት በሶስት አካላት ታውቃ የምትመለክ ማናት? ስላሴና ሶስት አካላት ይለያያሉ? ስላሴ በሶስት አካላት እኮ ነው ታውቃ አይታችሁ? በሶስት አካላት ሶስት አካላት እነማን ናቸው? አብ ወልድ መንፈስ ቅዱስ ናቸው። በዚህ በአብ ወልድ መንፈስ ቅዱስ የምትታወቀው ልዩ ሶስትነት የምትባለው ማናት? የምትመለከው ቤተክርስቲያን አይደለችም። እዛው ያለ አምላኬ ጌታዬ ንጉሴ ሆይ ይላል። ሶስት የምትሆን ጌታዬ ንጉሴ አምላኬ ፈጣሪ ተመልሰው እኛ ጋር ሲመጡ አንድ ነው ይሉናል። ይሄ ይመስላል እንግዲህ። እሺ ሙእሚን ምዕመናን ሰላም ነው? እንዴት ነህ? ደህና ነህ? አለን። ኦርቶዶክስ ነህ? እኔ ክርስቲያን ነኝ። ኦርቶዶክስ ነህ ወይ ነው ያልኩህ? አይደለም። ፕሮቴስታንት ነህ? ስላሴ አማኝ ክርስቲያን ብትለኝ አሪፍ ነው እኮ። ታዲያ እኮ ስላሴ አማኝ ክርስቲያን ያለው ኦርቶዶክስ፣ ካቶሊክ እና ፕሮቴስታንት ነው። ከሶስቱ ውጭ ነህ? ያ በሶስት ውስጥ ታዲያ ለምን ታፍርበታለህ? ከሶስቱም እቀበለዋለሁ አልቀበለዋለሁ። እሺ በስላሴ ታምናለህ? አዎ። ኦኬ ስላሴ ማለት ምን ማለት ነው? አስረዳኝ እስቲ ባጭሩ ያንተን ስላሴ እንወቀው። ያው አንዱ አምላክ በሶስት አካል ተገለጠ ማለት ነው። ኦኬ ጥሩ። አንድ አምላክ በአብ ተገለጠ የሚል እስቲ ማስረጃው ከአብ እንጀምርና አንድ አምላክ በአብ ተገለጠ የሚል ጥቅስ ስጠኝ እስቲ ከባይብል። ማለት አንድ አምላክ በአብ ተገለጠ ነው። አንድ አምላክ በሶስት አካል ተገለጠ አልከኝ አይደለ? እነዛ ሶስት አካላት አብ ወልድ መንፈስ ቅዱስ ናቸው አይደል? በስም አይደለም በአካል ነው። ስማቸው እነዛ ሶስት አካላት ስማቸው ማን ነው? ስማቸው ሳይሆን ስም አይደለም እኮ አብ ወልድ መንፈስ ቅዱስ ስማቸው አይደለም፣ መለያቸው ሚናቸው ነው። ኦኬ ጥሩ ችግር የለውም። እስከ ሶስቱ አካላት አንደኛው ማን ነው? እነዛን አካላት ንገረኝ እነማን እንደሆኑ። ከሶስቱ አካላት ወልድ ነው አንደኛው እኮ ሌላኛው። ስለዚህ አሁን በአብ ተገለጠ አንድ አምላክ በአብ ተገለጠ የሚል ማስረጃ ስጠኝ ከባይብል። አንድ አምላክ በአብ ተገለጠ የሚል የለም። ታዲያ ለምን በአብ ነው? እሺ በወልድ ተገለጠ የሚል ታሳየኝ አምጣና። አንድ አምላክ በወልድ ተገለጠ የሚል አንድ አምላክ በወልድ ተገለጠ የሚል በወልድ ተገለጠ ስትል አልገባኝም። በወልድ ተገለጠ ማለት እኮ አንተ ነህ እኮ ያልከኝ እኮ አንዱ አምላክ በሶስት አካላት ተገልጧል አልከኝ። እነዛ ሶስት አካላቶች አንዱ አምላክ ራሱን በሶስት አካል ገለጠ ማለት አብ ላኪና ምንጭ እንደሆነ ይናገራል። ማነው ወልድ ደግሞ ተላኪና ነው አይደል? እንደዛ አይደለም ያልከው መናንዬ። አንተ ያልከው ምንድነው? አንድ አምላክ በሶስት አካላት ተገለጠ አልከኝ። እነዛ ሶስት አካላት አብ ወልድ መንፈስ ቅዱስ ናቸው። ስላሴን ለማስረዳት ነው ባጭሩ በቀላሉ አስረዳኝ ስላልከኝ አንዱ አምላክ በሶስት አካል ተገለጠ ማለት ነው። የቱ ጋር ነው እንደዛ የሚለው? እሺ አንድ አምላክ እንደዛ የሚለው አይደለም። እንደዛ የሚለው እሺ ትምህርቱን ንገረኝ። መጽሐፍ ቅዱስ አስረዳኝ። አስተምሮቱ ነው ያለው። አስተምሮቱን ንገረኝ እስቲ። አስተምሮቱን ንገረኝ ስላሴ። ኦኬ እሺ ስለ ስላሴ ዘፍጥረት ላይ እንሂድና የመጀመሪያውን እንይ። እሺ
የሚያወጣ አሰንም ስላለ ያወጣል። እኔ ማውጣት አልችልም። ቪዲዮ ይከፍትብኛል። ላወጣ ስል አልችልበትም፣ እውቀቱም የለኝም። ስንቱን የፈተፈተከውን ቪዲዮ መክፈት አልችልም ማለት ከብደናል። እንግዲህ እሱስ ማለት አሰን አለ ስለ እሱ ዶክሜንቶች አሉት ነው እንጂ አንተ መክፈት ያቀታል አላልኩም። እናንተ መክፈት ያቀታችኋል አላልኩም። ላ አንተ ነህ እንጂ ቪዲዮ መክፈት አልችልም አላቀበትም ስትል ቪዲዮ ይሆንብኛል። እኔ አልችልበትም። ልክ ነህ። ሰው ደግሞ ያፈጣሉ። እሺ ኡስታዝ መርሐባ። ቤት ስከፍት አይሻይለኝም። ምዕመናን እየጠበቅን ኦኬ። ወጣ እንዴ? ኔት ሊሆን ይችላል። አስመልሱት። አንዳንድ እያሳየ ነው። አስገቡት። ቆይ ልሳብህ እኔ ኔትወርኬ በጣም ነው የሚያስጠላው። አይዞህ ችግር የለውም። እሺ ኦሪት ዘፍጥረት 1:26 ላይ ለምሳሌ አለ እግዚአብሔርም አለ ይልና ሰውን በመልካችን ለምሳሌ እንፍጠራለን። እሺ እዚህ ጋር አንድና ሶስትነቱን ያሳያል። ማን ነው እንፍጠር ያለው? እግዚአብሔር። ለማን ነው ያለው? ለሁለቱ አካሎች ነው። ለሶስቱ ማስረጃ ይኖር ይሆን? እስቲ ማስረጃ ስጠኝ። ኦኬ ማስረጃው ከመሄዳችን በፊት በመጀመሪያ እንፍጠር ያለው ጋር እንስማማ። እንፍጠር ብሏል። የሆነ አካላቶች አሉ። አንድ አምላክ ነው ብሏል። አዎ ወዩሜር ኤሎሂም ነአሴ አዳም ይላል ራሱ። ወዩሜር ኤሎሂም ይላል። በመፍጠር ላይ የተሳተፉ አካላቶች አሉ የሉም? እሱን እናያለን። መጀመሪያ ግን ወዩሜር ኤሎሂም ነአሴ አዳም ይላል ራሱ ማለት ነው። እንፍጠር እያለ እኮ ነው ታዲያ። ነአሴ ማለት ምን ማለት ነው? ነአሴ ያው ወዩሜር ኤሎሂም ነአሴ አዳም አለ። ወዩሜር ኤሎሂም ማለት ኤሎሂምም ማለት ነው የሚለው። ኤሎሂም ደግሞ ዘዳግም 6:4 ላይ ሺማ እስራኤል ያህዌ ኤሎሃይኑ ያህዌ ኻድ አለ። ኤሎሂም አንድ ነው ብሎ ነገረ። ብዛቱን ነው የሚገልጸው አይደል? ሄሎይ ኦኬ፣ እንደዛ ብለን ነው የምታስበው? ኤሎሂም ማለት ብዛትን ነው። ያ በብዛት ነው። ሄሎይ ማለት ብዛትነትንም ይገልጻል። ምንን ያመለክታል? ነገረኛ ነው። ለምሳሌ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሄሎይም ነው የሚለው አይደል? አዎ ሶዛ ብዛትነቱን ነው የሚያሳየው አይደል? ስለዚህ ኤሎሂም ማለት ብዛትን ካመለከተ ዘጸአት 7:1 ላይ ሙሴንን በፈርዖን ላይ ምን አደርጋለሁ አለው? አምላክ አደርጋለሁ። አምላክ ለሚለው ቃል የገባው ምንድን ነው? ኦኬ አሁን እንግሊዘኛው ላይ እሱ ጋር አምላክ ቃል ለሚለው ቃል የገባው ምንድን ነው? እሱ ጋር አሁን ሙሴ እኮ ለፈርዖን ነው እዛ ጋር ያደረገው ራሱ እግዚአብሔር ለፈርዖን ብቻ ነው ለዓለም አላደረገውም። አዎ እሱ አይደለም። ለምን አደረገው አይደለም ጥያቄው እኮ። አሁን እዛ ምን አስኬደን? አሁን እዚህ ጋር እንኳን ጨረስን። አሁን እዛ ሌላ ቦታ ነው። አይ ነው ችግር የለውም። እኔ እየጠየኩ ያለሁት አሁን ይኸውልህ ኤሎሂም አይደለም። ኤሎሂም የሚለውን ቃል እንተረዳው ነው። ኤሎሂም ብዜትን ብቻ አይደለም ያመለክተው ለማለት ፈልጌ ነው። በመጀመሪያ እኔ ብዜትን ብቻ እንኳን አልኩኝ፣ ግን ብዜትን ያመለክታል። አያመለክትም ነው የምልህ። ለፈጣሪ ብዜትን አያመለክትም። ብዜትን አያመለክትም ይላል። አያመለክትም። እዛው ሲንጉላር ሲንጉላርን ብቻ ነው የሚያመለክተው። ለሲንጉላር ፐርሰን ሊያመለክት ይችላል። አዎ ያሳይ ብቻ አዎ ለምሳሌ እዛ አንተ ባመጣው አሁን አይ ለብዜት አያመለክትም ካልከኝ ኦኬ ቆይ ወደ ጭቅጭቅ መጀመሪያ እንጨርስ። ለብዜት አያመለክትም። ለብዜት ለአንድ ፐርሰን ነው የሚያመለክተው። አንተ ባመጣው ጥቅስ ነው ላሳየማ ሀቢቢ። እኔ ባመጣው ጥቅስ ሲሆን ሄሎይም ሲል እግዚአብሔር በመድረስ ሲተዛጋ ብዜቱን ነው የሚያመለክተው ወይስ አንድ ሲንግል ነው እየተናገረ ያለው? በዕብራይስጥ ቋንቋ ላይ ላስረዳ አንዴ። በዕብራይስጥ ቋንቋ ውስጥ ኤሎሂም የሚለው ቃል አምፕሊቲዩድም መልቲቲዩድም ሆኖ ይመጣል። ግነትንም ብዜትንም ለማመልከት ይመጣል። አንተ የጠቀስከው ጥቅስ ላይ ዘፍጥረት 1:26 ላይ ግን ኤሎሂም የሚለው ቃል የሚያመለክተው ሲንጉላርን ነው የሚያመለክተው፣ ግነትን ነው። ለምን? ኤሎሂምም አለ ነው የሚለው። ለማን ነው ያለው? ኤሎሂም ባዩ ማን ነው? እዛ ዘፍጥረት 1:26 ላይ ምዕመናን እዚህ 1:26 ላይ እኮ ኤሎሂም ካለ በሲንጉላርን በብዜት የሚያመለክታል። አለ ነው የሚለው። አለ የሚለው ማን ነው? ባዩ ማን ነው? ስለ ቅድምም ብለኛል ምዕመናን። እግዚአብሔር እኮ ባዩ ማን ነው? እግዚአብሔር ስትል የትኛው? አብ ነው? ወልድ ነው? መንፈስ ቅዱስ ነው? አንዴ ተረጋግተህ እንትን በለኝ። እግዚአብሔር ያህዌ ነው እንጂ እግዚአብሔር
እኮ ለማን ያለው ብዬ ስለ ለማን ያለው ቅድም አልክ። ለማን ያለው አልክ ቅድም። እዚህ ጋር አሁን የተገለጠ ነገር የለም ለማን እንዳለው ለምን ቅድም ምን አልክ? አይ ቶ አንተና አትበል እየተቀዳ ስለሆነ በደንብ እንትን ይለዋል ራሱ ማለት ቅድም ምንድን ነው ያልከው? ለማን ያለው እሱን አመጣልሃለሁ ነው ያልኩ። ያው እኛ እንደምናምነው ግን እኛ መረጋጋት አልቻልክም። መረጋጋት አልቻልክም። ተረጋግተህ ብታወራኝ ደስ ይለኛል። ሀሳብ ላይ ስለሆነ የምናወራው ሀሳብ ላይ ብቻ አውራ። ኦሪት ዘፍጥረት 1:26 ላይ እግዚአብሔርም አለ ሲል ማን ነው ባዩ ስል አብ ነው አልከኝ። ለማን ነው የሚለው ስል ለወልድና ለመንፈስ ቅዱስ አልከኝ። ለወልድና ለመንፈስ ቅዱስ እንፍጠር ያለው አለ የተባለው ማን ነው? ይቅድም ድገምልኝ፣ የቅድሙን ድገምልኝ አንዴ። አይደለም አሁን ላስተካክለውና በደንብ ልንገር። እንደዛ ለምን ታስተካክለዋል? አይ የቅድሙን ድገምልኝ አንዴ። ደግሞ የቅድሙን ትክክል እንደዛ ካልኩ ትክክል አይደለም አልኩ። ስለዚህ እሺ ጥሩ እየተናገረ ያለው እየተናካልኩ ኤሎሂም የሚለው ቃል ኤሎሂም የሚለው ቃል ምዕመናን ችግር የለውም አብሽር፣ ለመማማር ስለሆነ የገባኸው ከዛ አንጻር ሊየው፣ ምክንያቱም ምንም ስድብ ምናምን ስለሌለው ማለት ነው። ኤሎሂም የሚለው ቃል በዕብራይስጥ ሁለት ትርጉም አለው። አንደኛ አምፕሊቲዩድ ላይ ይውላል፣ ለግነት ይውላል። አንደኛው ደግሞ መልቲቲዩድ ላይ ይውላል። አልኩኝ እኮ ስለኮ አንተ አይ ለሲንጉላር ብቻ ነው የሚለው አልከኝ። አይደለም ለፈጣሪ ሲሆን ለሲንጉላር ብቻ ነው የሚጠቀመው ነው ያልኩህ። ለፈጣሪ ሲሆን ሲንጉላር ብቻ ነው። ስለዚህ አሁን ዘፍጥረት 1:26 ላይ ያለው በኤሎሂም የሚለው ቃል ለሲንጉላር ነው። አዎ ስለዚህ ሲንጉላር ነው እኮ ያልኩህ ለሱ ነው። ታዲያ ትክክል እኮ ነው። ስለዚህ ለሲንጉላር ፐርሰን ነው እግዚአብሔር አለ ነው ያለው። እዚህ ጋር መጀመሪያ አለ ነው ያለው። አንድ ሲንጉላር ነው። አለ የተባለው ማን ነው እኮ እኔ ጥያቄ። አለ የተባለው ማን ነው? እግዚአብሔር ስትል የትኛው? ሶስቱም አካላት አንድ እግዚአብሔር ነው ያለው እኮ። የምን ሶስቱ እኮ አንድ እግዚአብሔር። ኦኬ ያ አንድ እግዚአብሔር ለማን ነው ያለው? እንፍጠር ያለው ለማን ነው ያለው? አንድ እግዚአብሔር እኮ አሁን ለማን እንዳለ ቆይ እዚህ ጋር አይገልጽም፣ ግን እንፍጠር ብሎ ለማን እንዳለ አሁን ስለዚህ አሁን ምንድነው 1:26 ላይ እንከሳውንም እንዳትሄድ ሌላ ቦታ ላይ 1:26 ላይ አሁን እንድንጨርስ ስለፈለኩኝ ነው። ይኸውልህ ዘፍጥረት 1:26 ላይ ኤሎሂምም አለ ሲል ኤሎሂምም አለ የተባለው አንድ ፐርሰን ነው ያለው። የአንድ ፐርሰን ለሌሎች ፐርሰኖች ባንተ ሄድና አለ የተባለው ፐርሰን ኤሎሂም ተብሏል። ኤሎሂም የተባለው ደግሞ ማን ነው? አብ ነው። እዛ ጋር የተባለው የተለያየ ኮሜንታሪዎችን ቸርች ፋዘርስ ልሰጥ እችላለሁ። አለ የተባለው እዛ ጋር አለ የሚለው አብ ነው የተናገረው፣ ግን ለወልድና ለመንፈስ ቅዱስ ነው ብለው ያምናሉ፣ ግን መረጃ የላቸውም። እሺ ይሁን ጥሩ። አሁን ምንድነው መሰለ አንድ ነገር ለሲንጉላር ነው ወይስ ለፕሉራል ነው የሚጠቀመው የሚለው የምታውቀው ወደ ግሪክ ሰብጀንት ሲተረጉሙት ኤሎሂም የሚለው ማን ብለው ተረጎሙት? ቴዎይ ብለው ነው የተረጎሙት ወይስ ቴዎስ ነው ብለው የተረጎሙት? እኔ አላየሁትም እሱን። አሁን እዚህ ጋር መስፈራው ላስተምር ነው፣ ችግር የለውም። ምዕመናን ዘፍጥረት 1:26 ላይ ኤሎሂም የሚለውን ቃል ለብዜት ሲሆን ቴዎይ ይላሉ እነሱ ይጠቀሙ። ለምሳሌ ዘፍጥረት 3:5-3 ላይ ለመላእክት አማልክት የተባለበት ኤሎሂም የሚለውን ቃል ቴዎይ ብለው ነው ያስቀመጡት፣ አማልክት ብለው ነው ያስቀመጡት ለመላእክት ሲሆን። ለብዜት በሚሆንበት ሰዓት ላይ ቴዎይ እያሉ ያስቀምጣሉ። እንግሊዝኛ ላይም ስትመለከተው ጋድ ብሎ አይደለም የሚያስቀምጠው፣ ጋድስ ብሎ ነው የሚያስቀምጠው ለብዜት ሲሆን። አሁን እዚህ ጋር የተቀመጠው ለምንድን ነው? ሲንጉላር ፐርሰን ለሲንጉላር ፐርሰን ተጠቀሙ። ትክክል ነው እኮ አልኩ። ለሲንጉላር ከሆነ ትክክል እኮ ነው። ሲንጉላር ፐርሰን ትክክል ነው። ስለዚህ ሲንጉላር ፐርሰን ነው አይደል የሚያወራው? ማን ነው ያ ሲንጉላር ፐርሰን? በሱ ላስረዳህ ነው አሁን እዚህ ክፍል ላይ ያለው። እሺ ይኸውልህ እግዚአብሔርም አለና አንድነቱን አሳየህ። እግዚአብሔርም አለ ማለት አንድ እንዳለ ነው ያለ። አንድ እግዚአብሔር እንዳለ አሳየህ። እግዚአብሔርም አለ ነው ያለው። አለ ነው ያለው። አሉ አይደለም ምንም አላለ። አለ ነው ያለው። አንድነቱን አሳየህ። እዚህ ጋር አንድ መሆን አሳየህ። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመፍጠር ላይ ደግሞ እንፍጠር ያላቸው አካላቶች አሉ። እንፍጠር የተባሉ አካላቶች እኮ ባዩ ለምሳሌ ምዕመናን ኤግዛምፕል ልስጥህ። እንብላ ብዬ ብናገር እኔ ተናጋሪው ማን ነው የሚባለው? አንተ ነህ። ለማን ነው የምናገረው? እኮ አካላቶች አሉ፣ የምትናገራቸው አካላቶች አሉ። ጓደኞች ነው። አንተ ጋር ተስማምቻለሁ፣ 100% ተስማምቻለሁ። አሁን እዛ ጋር ተናጋሪው ማን ነው ጥያቄው። ተናጋሪው እግዚአብሔር፣ አንድ እግዚአብሔር፣ አንዱ እግዚአብሔር ተናጋሪ ነው፣ ያህዌ ማለት ነው። ለነማን ነው የተናገረው? እዚህ ጋር ይገልጽም ለነማን እንደተናገረ እኮ አልኩ። እሱን ነው ማምጣት ያለብህ። አሁን ስላሴን ያሳያል ካል እኔ ላሳየህ። እኔ የምልህ ደግሞ ለነማን እንደተናገረ ከማምጣታችን ግን በመፍጠር ላይ ግን የተካተቱ አካላቶች አሉ የሉም? እንፍጠር አለ እኮ። ኦኬ ጥሩ። እንትን ላይ ግባ። አንደኛ ነገሥት ኤግዛምፕል ልስጥህ። ተመሳሳይ ግራመር ላምጣልህ። ተመሳሳይ ግራመር ማለት ነው። አንደኛ ነገሥት እኮ ተመሳሳይ ግራመር ላመጣልህ እኮ ነው። ላመጣልህ እኮ ነው። ምን ልትለኝ ነው? ያን የምታመጣልኝ
እኮ ላመጣልህ እኮ ነው ላመጣልህ እኮ ምን ለማለት ነው ያንን የምታመጣልኝ? ይሄን እንፍጠር የሚለው ምን ለማለት? እሺ ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመች ረዳት ምን ልበል አለ። እዛ ላይ ሲናገር እንፍጠርለት አለ። እንፍጠርለት ነው የሚለው ልፍጠርለት ነው የሚለው? እንፍጠርለት። ኦኬ እስቲ ዘፍጥረት 2:18 ላይ አንድ ጊዜ ሐሰን አውጣለትና ከዛ በኋላ አሳያለሁ አስረዳለሁ። አብሽር። ዘፍጥረት 2:18 ላይ ያው አማርኛው መጀመሪያ አሳየው ይታያል። እግዚአብሔር አምላክ አለ ሰውን ብቻውን ይሆን ዘንድ መልካም አይደለም የሚመች ረዳት እንፍጠርለት ይላል አይደል? አዎ እንግሊዝኛውን አንድ ያውጣለት እንድትረዳው ነው። አይ ቀለል አድርጌ ነው። እሺ እንግሊዝኛው አብራስተኛው እያለ ነው ማቆነ ጊዜ ነው። አይ ኤው ግን እስቲ ምን ይላል? እስቲ አንብበው ይሄንን አሁን ምንድነው የሚያኔ እንጃ ንገረኝ እስኪ አንተ ምንድነው የሚለው? እስቲ አንብበው አውጥቶላል እኮ ይኸው አውጥቶላል። አንብበው እኔ ላንብበው እንግሊዝኛው ዘፍጥረት 2:18 አዎ ይኸው አውጥቶላል። አንብበው ምን ይላል? ዘፍጥረት 2:18 እኮ ዘፍጥረት 2:18 ያህዌ ኤሎሂምም አለ ይላል። it is not good for man to be alone ሰው ብቻውን ይሆን ዘንድ መልካም አይደለም ማለት it is not God for the man of the alone I will make him helper suitable for him ይላል። ምንድነው I will make ማለት ምን ማለት ነው? ልፍጠር ነው ወይስ እንፍጠር ነው? ልፍጠር። ለምንድነው አማርኛው ላይ እንፍጠር ብለው ያስቀመጡት? እንፍጠር ስላለ ነው። ኦኬ ልፍጠር አማርኛው ላይ እንፍጠር ብለው አስቀመጡት። እንግሊዝኛው ላይ ልፍጠር ይላል። አሁን ወይ ዴውል አሁን እዚህ ጋር መጣኝ ከዛኛው ጋር ምንድነው? ልነግርህ ነው ሀቢቢ። አይ ልነግርህ ነው ችግር የለም ተረጋጋ። ማለት እንደ ፍሪ የሆነ እንትን በለው ቆይ እንጂ እንትን በለው አንዴ ዕብራይስጥ ደግሞ ግባለት አንዴ ዕብራይስጥ ላይ ግባለት። ልነግርህ ነው ምን ምክንያታቸው ለምን እንደሆነ እንደዛ ያሉበትን ልነግርህ ነው። በተረጋጋ አዳዲስ ነገሮችን ትማራለህ። እሺ አይዞህ አንተ በለው ጨርሶ እዛዛ እየገባ ነው። እዛው ነን ያለነው ዘፍጥረት 1:6 ላይ ነን ያለነው። ከየትም አልሄድም እመለሳለሁ። አይዞህ ዘፍጥረት 2:18 ላይ ያው ራሱ ማለት ነው። ዘፍጥረት 2:18 ላይ ሰው ብቻውን ይሆን ዘንድ መልካም አይደለም የሚመች ረዳት ልፍጠርለት ነው የሚለው ወይስ እንፍጠርለት ነው የሚለው? እዚህ ላይ እንፍጠርለት ነው ወይስ ልፍጠርለት ነው የሚለው? ልፍጠርለት። እሺ ልፍጠርለት ነው የሚለው። ለምንድን ነው አማርኛው ላይ እንፍጠርለት ብለው ያስቀመጡት? ልፍጠርለትና እንፍጠርለት ምንድነው አሁን ምን የሚያመጣው ለውጥ? ልፍጠርለት ሲንጉላር ነው። ልፍጠርለትና እንፍጠርለት ደግሞ ፕሉራል ነው እኮ። ስለዚህ ልፍጠርለት ስላለ ምንድነው አሁን ልዩነቱ? ልፍጠር ማለትና እንፍጠር ማለት ልዩነቱ ምንድነው ባንተ? እኮ ልፍጠር ሲል በቃ ልፍጠር እያለ ነው። እንፍጠርለት ሲል ደግሞ የሚፈጥሩ አካላቶች እንዳለ እየተናገረ ነው። ሌሎቹ አብሮ ልፍጠርና ቆይ አንዴ ተረጋግታ አዳምጠኝ ምዕመናንዬ። ልፍጠር ሲልና እንፍጠር ሲል ልዩነቱ ምንድነው ባንተ? ምንም ልዩነት የለው አለው። ልፍጠር ሲል ሲንጉላር ራሱ ይለኔ እንፍጠር እያለ ነው። እኔ ልፍጠር እያለ ነው ማለት ነው። ፈጣሪው እኔ ነኝ እያለ ነው። እንፍጠርለት ሲል ደግሞ እንፍጠርለት ረዳትና እናግዝለት ተጨማሪ እናድርግለት ነው። ኦኬ ስለዚህ I will make የሚለውን ልፍጠር የሚለው እስቲ በፕሉራል አድርግልኝ አንዴ። ፕሉራል አድርገው። አሁን ልፍጠር I will make የሚለውን ፕሉራል አድርገው ሲንጉላር የነበረውን አድርገው እስቲ አንተ እዛው ክፍል ያንን ብታሳየኝ አይሻልም? በእንግሊዝኛው እኮ አድርገው ዝም ብለህ እንግሊዝኛው ላይ አድርገው እኮ ነው የምልህ። ትርጉሙን እንድታውቀው እኮ ነው። አንድ ጊዜ ዘፍጥረት 1:26 ነው 1:26 ልፍጠር የሚለውን I will make የነበረውን ምን ብለህ ትጠቀምበታለህ? we will make ማለት ትችላለህ። ኦኬ ዘፍጥረት 1:26 ወጥቷል ሐሰን አራለው አልወጣሁም። ስለዚህ አሁን ምንድነው እዚህ ጋር የምትለኛው? ዘፍጥረት 1:26 ላይ በእንግሊዝኛ we will make ይኸውልህ እና አሴ ስትል በዕብራይስጥ ይኸውልህ አሴ ማለት ልፍጠር ማለት ነው። እና ብለህ ከጨመርክበት ደግሞ እንፍጠር we will make ማለት ነው። ያ ማለት አምፕሊቲዩድን ለማሳየት ይመጣል፣ ግነትን ለማሳየት ይመጣል።
ለየትኛውም አካል ሳትጠቀም ማለት ነው። ለምሳሌ ኤግዛምፕል ነው የምነግርህ። አንደኛ ነገሥት ምዕራፍ 12 ቁጥር 9 ላይ ሮባም የሚባል ንጉስ ታስታውሳለህ አይደል? የሰለሞን ልጅ ላሳየህ ነው። ግራማቲካሊ ላሳየህ እኮ ነው። እዛ ላይ ያለውን እያስረዳሁ። አሁን ይሄ ክፍል ምንድነው? እንፍጠር ሲል ምን እያለ ነው ለማለት ነው? አሁን ባጭሩ እሱን አስረዳኝ መጀመሪያ፣ ከዛ እንሄዳለን። ግነትን ነው የሚያመለክተው። ልፍጠር ሲል ምን ነው የሚገኘው? እንፍጠር ማለት ራሱ ማግነን መረዳት አልፈለክም እኮ ኖ መረዳት አልፈለክም። ነገር ልጠይቅ ነው። አይ እንደዚህ ሎጂካሊ ነው። ምንም እኮ ሌላ ቦታ መሄድ ያስፈልግም። ሎጂካሊ እኮ ነው። ኧረ ተረጋጋ። እንዴ ተረጋጋ። ምን ሆነ ነው? እኔ እኮ ጸባይ ደስ ስላለኝ ነው ማወራ። አንዴ ተረጋጋ። እንደውም አንተ ነህ እኮ ማምጣት የነበረብህ እኮ ስላሴን ያሳያል ብለህ ዘፍጥረት 1:26 ላይ ገብተሃል። ዘፍጥረት 1:26 ላይ ያለውን አንተ አሰን አንድ ጊዜ አትረብሸን። አንድ ጊዜ እንትን አትበለው በለው። ዘፍጥረት 1:26 ላይ ባለው ጥቅስ መሰረት አንተ ስላሴን ያሳያል ብለህ አምጥተህ ማብራራት የነበረብህ አንተ ነበርክ። እኔ ያብራራውልህ ያለው ቢያንስ ኢንሳይትን ለመጨመር እየተደራረብክ ነው የምታወራው። እና እንዴት እንግባባለን? ምዕመናንዬ እየተደራረብክ እኮ ነው የምታወራው። ጸባይ ጥሩ ሆኖ ደርባባ ሆነ ትደራረባለህ፣ ስታወራ ኦቨርላፕ ትፈጥራለህ። ያ ደግሞ እንዳንግባባ ያደርገናል ራሱ ማለት ነው። ዘፍጥረት 1:26 ላይ ስላሴን ያሳያል ብለህ ያልክበትን እሺ አንተ ንገረን። ይኸው ደቂቃ ልስጥህ። እሺ ኦኬ አሁን ይኸውልህ እዚህ ጋር እግዚአብሔርም አለና አንድነቱን አሳየ። ከዛ ደግሞ እንፍጠር ብሎ ሌላ አካላቶች ከሱ ጋር በመፍጠር ላይ እንደተሳተፉ አሳየን። እሺ ዘፍጥረት 1:26 ላይ አውጣና አሳየኝ። እነዛን አካላት ስለ አካላቶች ያወራል ብለህ ያልክበትን ግራማቲካሊ አሳየኝ። እንፍጠር ሲል ሌላ አካላቶች ከሱ ጋር በመፍጠር ውስጥ እንደተሳተፉ እያሳየ ነው እያለ አያሳይም ነው የምልህ። ምክንያቱም ኤሎሂም የሚለው ቃል እንፍጠር ሲል ምንድነው ስልህ እኮ አንተ እንፍጠር ሲል ታዲያ ማንን ነው ስልህ እኮ ንፍጠር የሚለውን በሲንጉላር የነበረውን በፕሉራል አድርጎ ሲጠቀም አምፕሊቲዩድን ያሳያል ነው እያልኩ ያለሁት። ና የምትለዋ ነገር ገነት እግዚአብሔር ራሱን ቆይ እዚህ ጋር እንጨርሰው። እሺ እግዚአብሔር ራሱን እያገነነ ነው እንፍጠር ብሎ? አዎ ምን ነው የሚያገነው? እግዚአብሔር ራሱ ይገነና አይደል እንዴ? እንደዛ ነው እኮ እንደዛ ነው ይጠቀማል። አይ ነው የገነነ ነገር ምን ነው የሚያገነው? እንፍጠር ብሎ ያገናል በማግነን ይጠቀማል ነው የምልህ። ግራማቲካሊ እንደዛ አይነት ነገር ይጠቀማል። ምን ነው የሚያገነው? እግዚአብሔር ክብሩን ያገናል። እንፍጠር ብሎ አብዝቶ ክብሩን ያወርዳል እንጂ ሲጨምር በመፍጠር ላይ እንፍጠር ብሎ ሲጨምር ክብሩ ይወርዳል እንጂ እዛው ላይ ምዕመናን እዛው ላይ ዘፍጥረት 1:26 ላይ ኤሎሂም የሚለው ግነትን ነው የሚያመለክተው ወይስ ብዜትን ነው የሚያመለክተው? ምኑ እዛው ላይ ዘፍጥረት ላይ ምንድነው የሚለው? እግዚአብሔር ማለት የሚለው በዩሜር ኤሎሂም ነአሴ አዳም አለ። አሁን ነአሴ የሚለው እኮ ኤሎሂም ማለት ነው የሚለው አይደለ? ኤሎሂም የሚለው ግነትን ነው ወይስ ብዜትን ነው የሚያመለክተው? ምን አንድነቱን ነው አንድ መሆኑን ነው የሚያመለክተው። ያ ኤሎሂም የሚለውን ቃል ነው ያልኩ እኮ ነው ሲንጉላር መሆኑን ነው እኮ አልከኝ አንተ። ሲንግል መሆኑን ኤሎሂም እኮ ኤሎሂም የሚለው ቃል የቃሉ ትርጉም ሊተራሊ ኤሎሂም ማለት ምን ማለት ነው ሲተረጎም? ኤሎሂም እኮ ብዜትን ያመለክታል፣ ሲንጉልነትም ያመለክታል አልኩ። ምንድነው የቃሉ ትርጉም ምንድነው? ኤሎሂም የሚለው ቃል የቃሉ ትርጉም ምንድነው? የቃሉ ትርጉም እኮ ነው ስለ ብዜትና ስለ ሲንጉላር ነው የሚናገረው። የቃሉ ትርጉም ምንድነው? ስለምንድነው የሚያገለግለው አይደለም ያልኩ። አሁንም በደንብ አዳምጠኝ እሺ። ኤሎሂም የሚለው ቃል ሊተራሊ የቃሉ ትርጉም ምንድነው እኮ? ይሄ ነው የቃሉ ትርጉም ትክክለኛው ብዜትንና ሲንጉልነትን የሚያመለክት ነው። ኖ ኤሎሂም የቃሉ ትርጉም ምንድነው? እግዚአብሔር ኤሎሂም ብሎ ሲገባ ለምሳሌ አታዳምጥም ማለት ነው። አንዴ ክፈሽ ዘፍጥረት 1:26ን አንዴ ዕብራይስጡን ክፈትለት። ኤሎሂም ማለት የቃሉ ትርጉም እንግዲህ መረዳት ካልፈለክ አንተ እኛ እየከፈትን እናሳያለን። አንዴ ክፈትለት ሐሰን። ዘፍጥረት 1:26 የቃሉ ትርጉም ኤሎሂም ማለት ምን ማለት ነው? የቃሉ ትርጉም ምን አለ ምዕመናን? ይኸውልህ ዋዲ እኔ እኮ አሁን በጣም በተረጋጋ ያነበብኩ እኔ አሁን ትርጉሙን እኮ አይደል አሁን ስለ ትርጉሙ ታስረዳኛለህ ስለምናምኑ እኔ አሁን አይ እንድትረዳው ነው። ይኸውልህ በቀላሉ እዛ ጋር ነሐሴ የሚለው እንድትረዳው ኤሎሂም የሚለውን ቃል አመጣውልህ። ኤሎሂም ማለት የቃሉ ትርጉም ምንድን ነው ብዬ ጠየቅኩ። እስቲ መልስልኝ። ምን ማለት ነው ኤሎሂም ማለት? እስቲ ተርጉሙ እናንተ ንገረኝ። ተርጉምና ንገረኝ። ኤሎሂም ማለት የኤሎሃ ብዙ ቁጥር ነው አይደለ? ኤሎሃ ማለት አምላክ ማለት ነው ትርጉሙ። ኤሎሂም ማለት አማልክት ማለት ነው። ቆይ አንዴ ምዕመናን ኧረ ተው ግን ኤሎሂም ማለት ሲምፕሊ ሲተረጎም አማልክት ማለት ነው አይደለ ትርጉሙ? ክፈት ሚዩትን እንትን አትበል። እሺ አማልክት እሺ
አማልክት ማለት ነው እና አማልክት የሚለው ብዜትን ነው ግነትን ነው የሚያመለክተው ለፈጣሪ ብዬ ጠየቁ እኮ አሁን እኔ ያወራ ያለው አንድ ላይ ስለሆነ ሲንጉልናትን ስለሆነ አንድ 26 ላይ እኮ ነው ያለው 26 ላይ ነኝ ያለው እኔም እኮ 26 ላይ ሲንጉላር ስለሆነ የገለጸው አንድ መሆኑን ሲንጉላር አይደለም እኮ ፕሉራል ነው የገለጸው ነው እኮ ማለት ኤሎሂም ማለት ፕሉራል ነው ራሱ ፎርሙ እንዴ እግዚአብሔር ዓለም የሚለው ሆነ 26 ላይ ሲንጉላርነቱን ነው የሚያመለክተው አላልከኝም እንዴ አንተ ለሲንጉላር ለግነት ያመለክታል እንጂ የቃሉ ትርጉም ፕሉራል ነው ነው ማለት ኤሎሃ ኖ አይ አንተ ግን ምንድነው ያልከኝ ኦሪት ዘፍጥረት 1:26 ላይ እግዚአብሔርም ዓለም የሚለው በሲንጉላር እኮ ለአንድ ፐርሰን ነው የሚጠቀመው አማልክት የሚለውን ለአንድ ፐርሰን ይጠቀማል ነው ያልኩህ እኔ እኮ ኖ በሲንጉላር ነው ያልከኝ ለሲንጉላር ፐርሰን ነው የተጠቀመው ስለዚህ እግዚአብሔርም ዓለ ሲል በሲንጉላር ፐርሰን እየተጠቀመ ነው እግዚአብሔርም ዓለ ማለት አንድ እኮ ለሲንጉላር ፐርሰን ያ ሲንጉላር ፐርሰን አማልክት ተብሏል አልተባለም ነው ጥያቄው ከተረዳይ ምመናንዬ እዚህ ጋር አልተባለም አንድ ሲንጉል ነው አማልክት አልተባለም አምላክ ነው የተባለው ኤሎሂም ተብሏል ኤሎሂም ማለት የቃሉ ትርጉም ምንድነው እኮ በሲንጉላር ነው እዚህ ክፍል ላይ የሚናገረው እኮ አው ግን የቃሉ ትርጉም ምንድነው ኤሎሂም ማለት የቃሉ ትርጉም ምንድነው ነው የጠየቀው አማልክት ባንተ እኮ አማልክት ማለት ነው አልከኝ ስለዚህ አማልክት የተባለው ማን ነው እዚህ ጋር 1% ወይስ መልቲ ፐርሰን ነው እዚህ ጋር 1% ላይ ሲንጉላር ነው 1% ነው 1% ምን ተብሏል 1%ማ እግዚአብሔር ማለት ኤሎሂም ተብሏል ወይ ምን ተብሏል በአማርኛ ንገረኝ እየተረጎም እግዚአብሔርም አለ ነው እየተረጎም ከራሱ ነው ኤሎሂም የሚለውን ቃል አሁን ትርጉሙን የሰጠውን ትርጉም እየተረጎምክ ንገረኛ እንዴ ዋሂድ አንተ እኮ ነው አሁን እኮ ነገሩ አንተ እኮ ነው ያልከኝ ራስህ እኮ እንዲገባ እኮ እኔ እንዲገባ ነው እኔ የምር ለበናገር እንዲገባ ነው ልትቀይረው ነው አንተ ልትቀይረው አይደለም ኤሎሂም ማለት ቃሉ ትርጉም አንተ ያልከኝ ልናገርና ልቀጥል ይሆናል አንተ ምን አልከኝ ኤሎሂም ማለት ኤሎሂም ማለት የቃሉ ትርጉሙን የቃሉ ትርጉም አማልክት ማለት ነው እዚህ ጋር 1% ዋን ሲንጉላር ፐርሰን አማልክት ተብሏል ግን አማልክት ስለተባለ ለሱ ለዛ ለ1% ሲንጉላር ነው ወይስ ማን ነው አምፕሊቲዩድ ነው ወይስ መልቲቲዩድ ሆኖ ነው የገባው ለዛ የገባው እሱ እንድትረዳ ነው የፈለኩት ሲንጉላር ነው እዚህ ጋር የገባው እግዚአብሔር ማለት የሚለው ልድገምልህ ያልኩ አልገባህም ጥያቄው አልገባህም ልድገምልህ አንዴ እና ከገባ ገባ ነው ካልገባ ደግሞ ጦስን ይዞ ይሄዳል አይዞህ እሺ ዘፍጥረት 1:26 ላይ ነገሩን አጠር አድርገን አንተ አሁን እዚህ ጋር ምን ልትለኝ ነው አይ እንዲገባ ነው እንዲገባ ይፈልግ ምንም ነገር እየገባህ አይደለም እና እንዲገባ ስለገብቶኛል እኔ ስለገባኝ ነው ይሄን ነገር ያመጣው ማዳማጭም አለ ቆይ አንዴ ተረጋጋ ምናን አንዴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ኤሎሂምም አለ ሲል አለ የተባለው ፐርሰን 1% ነው ሲንጉላር ፐርሰን ነው ያ ሲንጉላር ፐርሰን ኤሎሂም ተብሏል ኤሎሂም የሚለው የቃሉ ትርጉም ሲምፕሊ አማልክት ማለት ነው ትርጉሙ አማልክት የሚለው ቃል ለዛ ለዋን ሲንጉላር ፐርሰን ለግነት ነው የዋለው ወይስ ለብዜት ነው የዋለው ይሄን ነው ጥያቄው ናሴ የሚለው እንድትረዳ ስለፈለኩኝ ነው በቀላሉ ለማስረዳት ስለሰለተ አሁን ሚውትን አንሳና እንትን በል ይኸውልህ እዚህ ጋር እግዚአብሔርም አለ ሲል አሁንም በማለት ነው ድገመው እስቲ ምንድነው ያልኩ አንዴ ድገመው ነው ያልኩ ወይስ ለብዜት ነው ወይስ ለግነት ነው የገባው ነው ያልከኝ ምንድነው ያልኩ ለብዜት ነው ሄሎይም የሚለው ያልኩ ድገመው ሄሎይም የሚለው እዚህ ጋር ለግነት ነው ለብዜት ነው የገባው አዎ ለአንዱ ፐርሰን ለሲንጉላሩ ፐርሰን የገባው ለብዜት ነው ወይስ ለግነት ነው የገባው አማልክት የሚለው ቃል ለግነትም ለብዜትም አይደለም ሲንጉላር መሆኑን ሊያሳየን የገባው ሄሎይም እዚህ ጋር ሲንግል መሆኑን አንድ መሆኑን የገባው ለብዜት ሄሎይም የሚለው የቃሉ ትርጉም ሲንጉላር ነው ወይስ ፕሉራል ነው የቃሉ ትርጉም ሲንጉላር እዚህ ጋር የቃሉ ትርጉም ኤሎሂም የሚለው ቃል ነው የቃሉ ትርጉም ምንድነው እንዴ ነገር አማልክት ነው እኮ አልካንተ አማልክት ማለት ነው እኮ አማልክት የሚለው ለአንዱ ፐርሰን የገባው ለዛ አማልክት የሚለው የብዜቱ ቃል ብዜት ያለው ቃላት ለዛ ለአንዱ ፐርሰን የገባው ግነትን ለማሳየት ነው ብዜቱን ለማሳየት ነው የገባው ብዜቱንም ግነቱንም አይደለም ሲንጉላር መሆኑን ለማሳየት ነው የገባው ሲንግል መሆኑን አንድ አምላክ መሆኑን ለማሳየት ነው ቃሉን ያልኩህ እኮ ቃሉን ነው ቃሉ አገልግሎት ላይ ቃሉ የገባው ሄሎይም የገባው አንድ አምላክ ስለመሆኑ ለማሳየት ነው ኤሎሂም የሚለው አማልክት እኮ ነው የሚለው ስለ አንድ አምላክ አያወራም እኮ እዛ ጋር አንድ አምላክ ሁለት አምላክ የሚለውን ነገር አይደለም የሚዘረዝረው ለዚህ ለብዜት ብቻ አይገባም አልኩ ለብዜት ብቻ አይሆንም አንዴ አማልክት ለሚለው ብቻ አይደለም አምላክም ለሚሆነው ይችላል ይሆናል አንድ አምላክ ለመሆንም ይችላል አምላክ ለሚለው የዕብራይስጥ ቃል ምንድነው የሚጠቀመው ማለት አምላክ ለሚለው አምላክ ኤሎሃ ነው ወይስ ኤሎሂም ነው የሚጠቀመው አምላክ ለሚለው ለሲንጉላር ቃል
አሁን ዕብራይስጡ ላይ እኔ እንትኑ የለኝም ሙቀቱ በደንብ እውነት ለመናገር እኮ የለም እኮ እሱን እኮ ላስረዳ ስለፈለኩኝ ነው። በቅንነት ነው ማወራ ታውቃለህ። ኖ እኔም ገባኝ ግን እኔ አሁን በቅንነት ማወራ ለምንድን ነው? ቅንነት ስላየውብህ ነው ኦሪት ዘፍጥረት አንድ ላይ ዋን ሲንጉላር ፐርሰን አለ። አንድ እየተደማመጥን ዋን ሲንጉላር ፐርሰን አለ። ያ ዋን ሲንጉላር ፐርሰን ያ አንድ ሲምፕል ኤሎሂም ተብሏል። ኤሎሂም ሲባል የቃሉ ትርጉም አማልክት ማለት ነው። በዘይትን ነው የሚያመለክተው ቃሉ በዘይትን ነው የሚያመለክተው። ያ ግን አማልክት የተባለው ለአንዱ ፐርሰን ሲጠቀም የተጠቀመበት ለማግነን ነው ወይስ ለማብዛት ነው የተጠቀመበት? ይሄ ነው ጥያቄው። ለሁለቱም አይደለም፣ አንድ ሲንጉላር ስለመሆኑ ነው የተጠቀመበት። ታዲያ ለምን አማልክት ተባለ? እሱም ማኮ ነገርኩ። ለምሳሌ ዘፍጥረት አንዳንድ ላይ ለምሳሌ ኤሎሂም ሲል ለብዜት ተጠቅሞበታል። እዛ ጋር እኮ ለምን ተባለ? ለግነት ነው ወይስ ለብዜት ነው የሚጠቀመው? እዚህ ጋር ለግነትም ለብዜትም አይደለም፣ ሲንጉላር ስለሆነ አለ። እንደዛ እኮ ነው በዕብራይስጥ ውስጥ አለ እኮ ሀቢቢ። አሁን አንተ ያልተረዳኸው ነገር በዕብራይስጥ ቋንቋ ውስጥ አምፕሊቲዩድ እና መልቲቲዩድ የሚባሉ ነገሮች አሉ። አንተ ነው ያላወቃቸው ራሱ ማለት ነውና አንዳንድ ኤግዛምፕሎችን ልስጥህና አይ ቲንክ ወደ በዚህ እናረዝመዋለን። ለምን አሁን እኔ እዛ ጋር ዘፍጥረት እንዳያስብስ ላይ ስላሴን አያሳይም ነው የምልህ። ስላሴን አያሳይም። እዛ ጋር ምን እንደሚያሳየው እዚህ ጋር አያሳይም። ስላሴን እስቲ ስላሴን አሳየኝ አንተ እስቲ አያሳየኝ። ምን እንደሚያሳየው ፋላሲ እኔማ ስላሴን እንደሚያሳየው አያሳይም ካልክ ምን እንደሚያሳየው ይኸውልህ፣ በርድኖ ፕሩፍ ፋላሲ አትስራ። ኖ ምን እንደሚያሳየው እኔ ስላሴን እንደሚያሳየው አያሳየም። አምጣ የታለ አምጣ። እሺ ስላሴን አሳየኝ። ሶስት አካላት አሳየኝ። ያልኩህ እኮ እግዚአብሔርም አለ ሰውን በመልካችን ምሳሌያችን እንፍጠር አለ አላልኩህ? አንድነቱን ተናገረ። ከዛ ደግሞ እንፍጠር ብሎ በመፍጠር ውስጥ የተሳተፉ አካላት እነማን ናቸው? እዚህ ጋር እስቲ ዘጠና እነሱን አልተናገረም። እዚህ ጋር እንፍጠር በሚለው በዚህ ጋር እንስማማና ከነዛ አካላቶች እነማን እንደሆኑ አመጣለሁ። ግን እንፍጠር በሚለው ላይ እሺ አሁን ምን ታደርጋለህ መሰለህ? ከአይሁዳውያኖች ኮሜንተሪ ታመጣለህ። ዘፍጥረት አንድ አሁን እኔ የምልህ አንተ እዚህ ጋር አይደለም ካልክ ምን ነው እዚህ ጋር የሚያመለክተው? አምፕሊቲዩድ እንደሚያሳየው እኮ አልኩህ እኮ ላስረዳ ስለምን ፈቃደኛ አይደለም። ምን ነው እንፍጠር ሲል ምን ነው እግዚአብሔር ማለት ምን ነው የሚያመለክተው? ግነትን ነው የሚያመለክተው። ለምሳሌ ግነትን የሚያመለክትበት ጥቅሶች አሉ። አንዳንድ ጥቅሶች ታሳይ ነበር። ምኑን ነው የሚያገነው? የማንን ነገር ነው የሚያገነው? እዚህ ጋር ማንነቱን ያገናል። ራሱ አንድ አምላክ ማለት ነው ያገናል። ማን ነው የሚያገነው? ራሱ ከማን በላይ ሊያደርግ ነው የሚያገነው? አምላክ ራሱ ያ እንደዛ አለ። በዕብራይስጥ ቋንቋ ውስጥ አለ ራሱ ነው። ምሳሌ ኤግዛምፕል ከማን በላይ ሊያደርግ ነው የሚያገነው? ልስጥህ እኮ ኤግዛምፕሎችን ልስጥህ እኮ እግዚአብሔር አትስጠኝ። እኔ አንተ መልስልኝ። ከማን በላይ ሊያደርግ ነው እግዚአብሔር ራሱን የሚያገነው? እኮ ላሳየህ እኮ ቋንቋው ነው እኮ አታሳየኝ። አንተ የሚያገነው ከማን በላይ ነው ራሱን እግዚአብሔር ብለህ የምታስበው? እግዚአብሔር ከማን በላይ ነው ራሱን የሚያገነው? ከሱ በላይ ያገናል። ለኛ እያገነነ እየነገረን ያለው ለኛ ነው። እግዚአብሔር ማለት ለኛ ነው እየነገረን ያለው እያገነነ ያለው። እግዚአብሔር ራሱን ነው የሚያገነው? አዎ። ለማን ነው የሚያገነው? ለማንም አይጠበቅብንም። ለማግነን ለማን ነው ማንን የሚያገነው? ለማን ነው አይባልም። ኦሬዲ ገነን አምላክ አይደል እንዴ? ኖ ፋላሲ ነው። ይሄ ፋላሲ እኮ ነው ይተቀበል። ኖ ፋላሲነት ሳይሆን አሁን አንተ ያገናል ስትል ሎጂካሊ እንኳን ዝም ብሎ ቢወስደው እንዴ እግዚአብሔር እኮ ሁሉን የፈጠረ አምላክ ምንድን ነው የሚያገነው? ምን ብሎ ነው የሚያገነው? ለማን ነው የሚያገነው? ራሱን ምን ብሎ ነው የሚያገነው? ይኸውልህ እሱን ላስረዳ እኮ ስልኩ አልፈለክም፣ ፈቃደኛ አልሆንክም። ራሱ አይ ነው ፈቃደኝነት ሳይሆን አንተ አሁን ሌላ ጥቅስ ጋር ለምን ትደራረባለህ? እግዚአብሔር ማለት ሲል እግዚአብሔር ማለት ሲል ፐርሰናል እንደማመጥ እንጂ ሀቢቢ ጥሩ እኮ ነው እያወራ ያለው። ዘፍጥረት 1:26 ላይ ግነትን ለማመልከት ካልሆነ በስተቀረ ኤሎሂም የሚለው አማልክት የሚለው ቃል እንዴት አንድ ፐርሰን ሆኖ አማልክት በሚለው ቃል እንዴት ይጠቀመዋል? ግነትን ካልሆነ በስተቀር ማለት ነው። አንድ ፐርሰን ነው፣ ግን የአንድ ፐርሰን ምን ተብሏል? ኤሎሂም ተብሏል። ለምን ተባለ? ኤግዛምፕሎችን ልስጥ። ዘጸአት 4:1 ላይ 7:1 ላይ አልክ ቅድም ሙሴ ኤሎሂም ተብሏል። ለምንድን ነው ኤሎሂም የተባለው? እቺ መልስልኝ እስቲ አለ ማለት ይችላል እሱ እስኪመጣ ድረስ። እንዴት ናችሁላችሁ? ሲራክ እንዴት ነህ? ደህና ነኝ። ወይ ስላሴ ላይ ነው ያለ ጥያቄ እስካሁን ድረስ የምናወራው ላይ
ነው ችግር የለውም። ከመጣ አስገቡት፣ እሱን አስገቡት። ካልመጣ ግን ያው አንተ ተቀጥላለህ ማለት ነው ኢንሻአላህ። እሺ ቆይ አንድ ጊዜ ጥያቄውን ያወጣሁት ነው። እሺ ችግር የለውም። የኔ ጥያቄ ምንድነው በቁርአን ውስጥ ኦኬ ሶሪ አላህ ልጅን ቆይ መክሊትን አስገቧት ማዳም ሳትመጣ አስገቡኝ ብላለች። አስገቧት። ሪኩዌስት ላኪ። አንድ ቦታ ያስፈልገናል ኢንሻአላህ ተተባበሩኛላችሁ ማለት ነው። ኦኬ መክሊትን አስገቧት። ጃክን አስገቡት። እሺ ቀጥል ሲራኪ ሶሪ። በቁርአን ውስጥ አላህ ልጅም ከፍጥረታት መካከል ማያዝ በሻኑሮ ይይዝ ነበር፣ ነገር ግን እሱ ከዛ የጠራ ነው አይዝም ምናምን እያለ ይናገራልና ይሄ የመመረጥ ልጅነት ነው። አዶፕሽን ማለት ነው። አዶፕሽን አለ የሆኑ ነገሮች ይሉ ነበር እነዛ ቢሻኑሮ እንደዛ ነው እንትን ላይ አይደል የሚለው ሱረቱ ዙመር ምዕራፍ 39 ቁጥር 4 ላይ አላህ ልጅ መያዝ በፈለገ ኖሮ ከሚፈጥረው ውስጥ የሚሻውን ይመርጥ ነበር። ቢፈልግ ኖሮ መያዝ ቢፈልግ ኖሮ መያዝና መውለድ ይለያያል። ሱረቱ አንቢያ ምዕራፍ 21 ቁጥር 17 ላይ እንደዛ ነው። መጫወቻን ልንይዝ ብንፈልግ ኖሮ ከኛ ዘንድ በያዝነው ነበረ፣ ግን ሰሪዎች አይደለንም ይላል ራሱ። መደሰቻ ይሄ ለህው ማለት መደሰቻ ማለት ነው፣ መጠቀሚያ ያይ ማረፊያ መርጊያ ልጅ የሚባለው አይደል ልጅ እንትን ማለት ነው። ለምሳሌ አንዳንድ ኤግዛምፕሎችን ልስጥ ራሱ ማለት ነው። ለምሳሌ እንትና ማናት የፈርዖን ሚስት ምንድን ነው ያለችው? በእንትን ላይ ማለት የፈርዖን አልኩኝ የግብጽ ንጉሱ ሚስት ምንድን ነው ያለችው? ሱረቱ ዩሱፍ ምዕራፍ 12 ቁጥር 21 ላይ ይህ ከምስር የገዛነው ሰው ለሚስቱም አለ መኖሪያ አክብር ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አላት ይላል። ንጉሱ ማለት ነው ለሚስቱ ምን አላት? የፈርዖን ሚስት ለፈርዖን ስለ ሙሳ ሲናገሩ ልጅ አድርገን ልንይዘው ይከጀላል አለች ይላል። ልጅ አድርገን ልንይዘው ይላል። አሁን ለምሳሌ ገብቷል? አዎ ገብቶኛል። አዎ ልጅ አድርገን አዶፕሽን የሚባለው ነው የፈርዖን ሚስት ይላል። አንድ ሐሳቤን ሱረቱን ነምል ሱረቱ ቀሰስ ምዕራፍ 28 ቁጥር 9 ላይ የፈርዖን ሚስት ለኔ ለአንተም ያይ ማረፊያ ነው፣ አትግደሉት፣ ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና አለች ይላል። ልጅ አድርገን ልጅ እንደ ልጅ አድርገው ሊወስዱት አዳፕት ላይ ያደርጉት ማለት ነው። አዎ እንደዛ አይነት ነገር ቢፈልግ አላህ ቢፈልግ ከሚፈጥረው ውስጥ መያዝ ይችል ነበረ፣ ግን አይፈልግም። እንደዛ አይነት ነገር አይፈልግም ነው። አዎ ስለዚህ መጽሐፍ ቅዱስ ላይ ደግሞ የመመረጥ ልጅነት አለ ብለኛል ባለፈው። ስለዚህ የመጽሐፍ ቅዱስን እየተቃወመ ነው ማለት ነው። የመመረጥ ልጅነት ከፍጥረት መካከል ልጅ መውሰድን ቢፈልግ በቃ ልጅን አልያዘም ያለ በቃ እንደዛም ቁርአን ሲመጣ ከሚፈጥረው የሚለውን ነገር እንትን ይላል። ባይብል ነው። የባይብል አንደርስታንዲንግ ነው። ልጅ የሚለው የባይብሉ አዶፕሽን ነው ብዬ አላስብም እኔ። ልጅ የሚለው ማለት የመመረጥ ልጅነት አላልክም? የመመረጥ ሲባል ከፍጥረታት መካከል ልጅ አድርጎ መውሰድ አይደል? መጀመሪያ እኮ ልጅ አልነበሩም ከሆነ ጊዜ በኋላ እስራኤል ግን ለመመረጥ አይደለም። ይሄ አሁን ለምሳሌ የፈርዖን ሚስት ለፊራውን ልጅ አድርገን ልንይዘው ስትል ምን ማለት ነው? ልንመርጠው ማለት ነው ሳይሆን ልጅ ለማድረግ ስለፈለገች ብቻ ነው። ለኮ ምንድነው ልጅ አድርገን ልንይዘው ሲል አዶፕሽን ነው ወይስ መመረጥን ነው የሚያሳየው? አዶፕሽን ነው። ዘጸአት ዘዳግም 14 1 ላይ ያለው ልጅነት አዶፕሽን ነው ወይስ መመረጥ ነው? ሚት አድርጊ መክሊትዬ። እሱ መመረጥ ነው። ስለዚህ ይለያያል ማለት ነው። ሁለቱ የተለያዩ ነገሮች ናቸው ማለት ነው። አዶፕትድ የሆነ ነገር ነው። አዶፕትድ ለመሰለ አዶፕትድም ነበሩ እንደዛ አዶፕሽናል የሚባሉ ነበሩ። ሞናርኪያን አይደለም ዳይናሚክ ሞናርኪዝም የሚባሉ ነበሩ። ታስታውሳለህ? ፈጣሪ ልጅ አለው ይሉና ግን ልጅ ያለው በእንትን ነው አዶፕትድ ነው የማደጎ ልጅ ነው ብለው ያስባሉ። እነሱንም ጭምር ነው የተቃወመው ቁርአን። እሺ ሌላኛው ጥያቄ ደግሞ ኢየሱስን እግዚአብሔር ስለመረጠው ነው ልጅ ያደረገው አይደል? እንደ እስራኤል እንደ ባይብል ኮንቴክስት
እንደ ባይብል ኮንቴክስት ኢየሱስን ስለመረጠው እግዚአብሔር ልጅ አደረገው። ስለዚህ ስለመረጠው ደግሞ እግዚአብሔር ቀባው ማለት አይቻልም። ስለመረጠው ቀባው የተቀባበት ምክንያት ባይብል ይናገራል አይደለ? በእውነት ምክንያት ነው የተቀባው ይላል አይደል? በምንድን ነው የተቀባው? በሁለት ምክንያት በመንፈስ ቅዱስና በኃይል ቀባው ነው። በምን ቀባው አይደለም ያልኩ። በምን ቀባው ብለኖረው በምን ምክንያት ያለ በምን ምክንያት ነው ያልኩ። በምን ቀባው አይደለም ያልኩ። በምን ምክንያት ነው የተቀባው? ምክንያቱ እኔ የቀባው ስለመረጠው ነው ብዬ ነው ማምነው። መጽሐፉ ሁለት ጥቅሶች ላይ ምክንያቱን ይናገራል አይደለ? አንደኛ ዕብራውያን 1 ምዕራፍ 1 ቁጥር 9 ላይ ስትመለከተው ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ምን አለ? ቀባ ይላል። የተቀባበት ምክንያት ምንድነው አለ? የመጀመሪያው ጽድቅን ስለወደደ እና አመፃን ደግሞ ስለጠላ። ይሄ መጀመሪያው ማለት። ሁለተኛው ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የጌታ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ምን ብሎኛል አለ? ቀብቶኛል። የተቀባበት ምክንያት ለምንድን ነው? እዚህ ጋር ደግሞ ለድሆች ወንጌልን ይሰብክ ዘንድ። በቃ ስለዚህ ከዚህ ውጪ አለ ስለተመረጠን የተቀባው የሚል ነገር አለ? አንተ ደግሞ በተራ ትሰጠኛለህ ካለ ማለት አሁን አንተ ካልከው ላይ ጽድቅን ስለወደደና አመፃን ስለጠላ፣ ስለዚህ ኢየሱስ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር በዛ ምክንያት መረጠው ብዬ ነው ማምነው። በዛ ምክንያት መረጠው። ስለመመረጥ አይደለም፣ ስለመመረጥ ሳይሆን ስለመቀባት ነው። የተቀባው ስለተመረጠ ነው አልከኝ። አንተ አሁን የተቀባው ስለተመረጠ ነው የሚል ጥቅስ ማስረጃ ሰጠኝ ካለ እንዳቅ። ዛሬ አዲስ ስለሆነ ማለት ነው ስምቼው አላውቅም። ማለት አሁን ኢየሱስ የተመረጠው ጽድቅን ስለወደደና አመፃን ስለጠላ ነው። ስለዚህ ጽድቅን ስለወደደና አመፃን ስለጠላ እግዚአብሔር መረጠው። ስለመቀባት ነው የምናወራው። የተቀባው ስለተመረጠ ነው አልከኝ። አንተ የተቀባው ስለተመረጠ ነው የሚል ድምዳሜ ላይ ያደረሰውን ሐሳቡን ከባይብል ላይ እንትን በለኝ። ኤግዛክት ወርድ ፋላሲ እየሰራው አይደለም ያለው። ሐሳቡን የፈለኩት ቃል በቃል አይደለም የፈለኩት። ቃል በቃል ሳይሆን ሐሳቡን እስቲ እንደዛ የሚደግፍህን ጥቅስ ስጠኝ ነው ያልኩ ካለ በሐሳብ ደረጃ። አይ እኔ ተረዳሁት፣ አያይዤ ሁሉን ተረዳሁት እንጂ መጽሐፍ ቅዱስ ላይ በግልጽ የተጻፈ ነገር። ስለዚህ ኤክሶጄሲስ ነው ማለት ኤክሶጄሲስ ነው የተጠቀምከው፣ ኤክሶጄሲስ አይደለም የተጠቀምከው። እኔ የፈለኩት ደግሞ ኤክሶጄሲስ ነው የምፈልገው ማለት ነው። ፈትዮት ነው የምፈልገው እንጂ ሰግዮት አይደለም። ሰግዮት ከሆነ ደግሞ ምንድነው የሚሆነው? ሄርሜኔቲክስ ሳይሆን ሆሞሌቲክስ ነው የሚሆነው። አንተ የተጠቀምከው የትኛው ነው? ሆሞሌቲክስ ነው ሄርሜኔቲክስ ነው የተጠቀምከው? ሆሞሌቲክስ ማለት ምን ማለት ነው እንዴ? አውቀህ ነው ሲራክ? እውነት አላውቀውም። እኔ እንደዚህ ሰምቼ አላውቅም። ሄርሜኔቲክስ ማለት የስነ አፈታት ጥናት ማለት ነው። መጽሐፉ ላይ ያለውን ነገር ኤክሶጄሲስ ስታደርግ ወይም ደግሞ መጽሐፉ ላይ ፈትዮት ስታደርገው ገብተህ ውስጡ ስትፈታው ቋንቋውን ይዘህ ኮንቴክስቱን ይዘህ ቴክስቱን ይዘህ ከዛ ደግሞ ሊንጉስቲካል አፕሮች ግራማቲካል አፕሮች አድርገህ ስትጠቀም ምን ይባላል? ኤክሶጄሲስ ይባላል ማለት ነው። ፈትዮት ይባላል። ኤክሶጄሲስ ደግሞ ማለት ደግሞ ምንድነው? መጽሐፉ ያላለውን መጽሐፉ ላይ እየከተቱ መረዳት ማስረዳት፣ እየከተቱ እየጠመዘዙ ማውራት ምን ይባላል? ኤክሶጄሲስ ይባላል። ምን ይባላል? ይሄ ሰግዮት ይባላል። መሰክሰክ የሚጠቀሙ ነገር ምን ይባላል? ሆሞሌቲክስ ይባላል። ስብከት ብቻ በባዶ አየር ላይ ያለ ከኪስ እያወጡ ማውራት ማለት ነው። እንደዛ እንዳይሆን አሁን ኢየሱስ የተቀባበት ምክንያት ለተመረጠ ነው የሚለው አለ ወይ ነው መጽሐፉ ላይ። ቅድም እኮ ጠየቁ ወይ ኢየሱስ ስለተመረጠ ነው ወይ የእግዚአብሔር ልጅ ሆኖ አልኩ። አዎ ስለተመረጠ ነው አልከኝ፣ እንደ እስራኤል አልከኝ። ስለዚህ ኢየሱስ ስለተመረጠ እግዚአብሔር ልጅ ከሆነ እኔ ደግሞ የተመረጠበት ምክንያት ደግሞ አንተ ቅድም ኢየሱስ የተባለበት ምክንያት ወደ 3 ወደ 4 ምክንያቶች አሉ የሚመጡበት ነው ያልኩ። 1 2 3 4 እያልን ስንዘረዝር ነበረ አይደለ? አዎ እሱማ ግን ቅድም እኔ ስጠይቅ ኢየሱስ የእግዚአብሔር ልጅ ሆኖ ስለተመረጠ ነው ወይ አልኩክ። ከዛ አዎ ስለተመረጠ ነው የእግዚአብሔር ልጅ ሆኖ አልከኝ። ልክ እንደ እስራኤል አልከኝ። ስለተመረጠ የሚል አለ፣ ስለተቀባም የሚል አለ፣ እንደና ደግሞ እንትንም ስለሆነ አለ፣ ምንድነው ስለተፈጠረም አለ። በተለያየ ነገር ነው የሚያስቀምጠው ባይብል ላይ ማለት ነው። ዋት ኢዝ ዩር ፖይንት? መጨረሻ ላይ የኔ ፖይንት ምንድነው? የኢየሱስ መመረጥና መቀባት ይገናኛል የሚለውን እንትን ለማለት ፈልጌ ነው።
መመረጡ ማለት የተመረጠበት የተቀባበት ምክንያት ስለተመረጠ ነው። ኢየሱስ ስለተመረጠ ቅድም አንተ እንዳልከው ጽድቅን ስለወደደ አመፃን ስለጠላ ለዛ እግዚአብሔር መረጠው ማለት ይሄ ደግሞ እግዚአብሔር መንፈስ የሚለውን ነገር ነው እኔ የፈለኩት። ስለተመረጠ ተቀባ የሚለውን ነገር ከየት ነው ያገኘኸው ነው የፈለኩት የነበረው። ከሌለ የለም ነው ችግር የለም። በሎጂክ ነው ወይድ ሎጂካል ሆነ ስታየው ሎጂክ እኮ መጽሐፉ ላይ ያለ ነገር ነው። ቤዝድ አድርገህ ነው እንትን ማድረግ ያለብህ። የሆነ ደሊል ያስፈልጋል፣ ጥቅስ ማስረጃ ያስፈልጋል። ስለተመረጠ ተቀባ የሚል ነገር ማስረጃ የለም ራሱ ማለት ነው። እሱ ግን ያው የተመረጠው ደግሞ እንደዛ ብቻ እንትኑ ያስኬዳል ነው። በቃ አይ ጥሩ ነው። በቃ ይበቃሃል። ይሄዳል ነው በቃ። ጥያቄው ከተመለሰልህ በቂ ነው ማለት